ስልሽ አልፈለግም አልሄድም አሊ ካሌለ አልሄድም አልሽ። አሊ አላልኩም። እግሬ ካልተሰራ አልሄድም። አሊ ማን ነው? አሊ ማን ነው? ባሌ እኮ ነው። እግሬ ካልተሰራ አንዴ አሊ ከሌለ አልሄድም ማለት ዋን ሰከንድ። እግሬ ካልተሰራ አልሄድም። ብርቱካን እያንዴኔ እናት አሊ ከሌለ አልሄድም ማለት አላልኩም። እኔ እንደዛ ወይ ብርቱካን አላልሽም? እሺ ያልሽ አላልኩም። አንዴ ተረጋጊ ማዬ። ብሌን አሊ ከሌለ አልሄድም ማለት እነሱ አሊ እንዳይመጣ ብለዋል ማለት ነው። ለምን አሊ ከሌለ አልሄድም ማለት አሊ እንዳይመጣ ብለውት ነው እንዳትሄድ አብረሃት ብለውት ነው። አላሉትም እነሱ አላሉም። እሷም እንዳለችው እንደ ብሌን ልታደርጓት ነው ያለው እሱ። እዛ ሐኪም ቤት ወስዳችሁ እንደ ብሌን ልጥሏት ነው። ብሌንን እዛ ሆስፒታል ጥላችኋታል። እኔ መጀመሪያ የመጣው ጊዜ ድርጅቱ እስከሚፈቅድ ድረስ አቡዬ ተዋሪ ነበርኩኝ። ተዋሪ ስልሽ እታች ማለት ነው። ካለ ሕክምና ካለ ምንም አይነት ሕክምና ተዋሪ ማለት በአረብኛ በእንግሊዝኛ ኢመርጀንሲ ማለት ነው። እና እዛ ነበርኩኝ። ኦኬ ለአንድ 15 ቀን ምናምን ይሆነኛል ድርጅቱ ኦኬ እስከሚመጣልኝ ድረስ ማለት ነው። ከዛም እንደ ብሌን ልታደርጓት ነው አትወስዷትም ሚላውን በስልክ ነው የሰማሁት። በደውለውልኛ እንዳትወስዷት እያለ ነው ስትለኝ ማማ ሊዲያ ናት የደወለችልኝ። ከዛን እንዴት እምቢ ይላሉ አላሊሌ። ሌላው ይቅር ሀቡዬ፣ ሌላው ይቅር ብረቱ እንኳን ራሱ ቢወጣላት እኮ ለሷ ትልቅ ነገር ነው። እንዴት አትሄድ አልሄድም ትላለች። እውነትሽ ነው፣ ትክክል ነሽ። ግን ቅድም ሰማው ያልሽው አሁን እዚህ ጋር እሱ ለእሱ ማዘኗን ነው የሚያሳየው። እኔ ማለት ተቀያየረብኝ ቃልሽ፣ ይቅርታ አድርጊልኝ እና ቅድም በጆሮ የሰማው ያልሽው ሆስፒታል ለሕክምና ብትሄጂ እኔን አታገኘኝም ከዚህ በኋላ ብሏታል። እሱንም ብሏታል። እጅርቅጠላ ምን ሆን ያላል እንደ ብሌን ወስዳችሁ ሆስፒታል ልትጥሏት ነው እንደታበላሽ ይህንንም ብሏታል አለ እንደ ብሌን አንዴ ብሌን በኋላ የማይቀየር የማይጨመር ቃል በትክክል ሲል ሰማው ጆሮዬ ላይ የምትይውን ብቻ ንገሪኝ። ለምን ቀጥሉ የማይቀየር ምንም ቃል የማይጨመር የማይቀየር የማይስተካከል ይህንን ነው ሲል የሰማሁት የምትይውን ንገሪን እና ከዛ ወደ ቦትካን እንሄዳለን። እንደ ብሌን ልታደርጓት ነው ሁለቱም ብረቱም የእግሯም ወገቧ ላይ ምንትን ካላለ እንዳትወስዷት። ኦኬ ከዛ በኋላ ቲሸርት ልብስ ትልበስ፣ አምቡላንሶቹ መጥተው ልብስ ትልበስ ምናምን ሲባል ከዛን ከዚህ ከወጣሽ አታቂኝም አላቅሽም ብሎ አላት። ይሄንን የሰማሁት ኦኬ። ይህንን ሲል አንቺ ሰው ነግሮሽ ሳይሆን ተደውሎ በስልክ ነው የሰማሁት። በስልክ ሰማሁ። ያን ቀንም የተደወለ ቀን ናኒም ነበረች። ኦኬ ስልኩ ጆሮዬ ላይ ነበር። እንደውም ከዛ በኋላ ላውድ ላይ ያደረግኩት። ከዛ በኋላ ወይኔ እንደውም ለናኒ ምን አልኳት፣ ይኸው ልጅቷ እንዳትታከም እንቅፋት እየሆኑባት ነው። ሀራም ቤት ነው ያለችው። እሷም አላሊሌ እኔ እዚህ ጋር ሕክምና ባላገኝም ሆስፒታል ነኝ። ኦኬ ሕክምና እያገኘሁ አልነበረም በሰዓቱ ማለት ነው። ግን ሆስፒታልም በሆን ያኔ አንዳንዴ ለመታከም ለመዳን ስትይ ትዕግስት ይኖርሻል ሀቡዬ። ኦኬ ትዕግስት አርግቼ ነው 15 ቀን ሙሉ ታግሼ ይሄ ኦኬ እስከሚመጣልኝ ስጠብቅ የነበረው። እኔ ደግሞ እንዴት አልሄድም ትላለች እሷ እንኳን ነው ያልኩት። እንዴት አልሄድም ትላለች። ጥሩ አሁን ቃል ጨርሰሻል። የማይቀየር በኋላ የማይቀየር ነው። ብርቱካን ምንድን ነው በትክክል አሊ ያለው? እንደገና ደግሞ ብሌን ጋር ተደውሎ በስልክ ሰምታለች። በሰዓቱ ብሌን ጋር ተደውሎ ነበር። እንግዲህ እኔ የሰማሁት እሱ እነሱን እየጠየቀ ነበረ። እግሯንም ትሰራለች ወይ ይሄ ለብረት ብቻ ነው አለ። መጀመሪያ እሱ ውጭ ነበረ። ደውዬ ያስመጣው ልብስ አምጣልኝ ብዬ ከዛ መጣ። ከዛ ምን አልኩኝ፣ ምን አለ፣ ወዴት ነው የምትሄጂው አለ። ሙስተሽፋ ነው የሚሄደው፣ ቶሎ ልብስ ስጠኝ አልኩኝ። ከዛ እነሱን ጠየቀ። እግሯንም ትሰራለች ወይ ይሄ ለብረት ብቻ ነው አለ። ከዛ ምን አገባ ከንትን አሉ። ከዛ አይ ለግድ እግሯ መሰራት አለባት ምናምን ብሎ ጠየቀ። ከዛ በቃ እነሱ በሁሉም በቃ እሱም እነሱም በትክክል አላወሩም።
ከዛ በቃ እኔ እግሬን ነው ወይ ልሰራው ይሄ ብረቱ ነው አልኩኝ። ከዛ እግርሽን በኋላ ትሰሪያለሽ ችግር የለም አሁን ትሄጃለሽ ስል አይ እግሬን ለመሰራት ነው የምፈልገው እኔ ዋና የምፈልገው እግሬን ነው አልኩኝ። ከዛ ደግሞ ሙስተሽፋም እዚህ ቅርብ ስላለ ምናምን አሉ ዶክተሩ የኔ አልመሰለኝም። ከዛ በቃ አልሄድም አልኩኝ። አልሄድም ስል በቃ እንትና ይሄ የመጡትም ጥለው ሄዱ። ቀረው በቃ በዛን ሰዓት ቀረው። ለብሌን የደወለው ማን ነው? እኔ እንጃ። እኔ ለብሌን አላየሁም። እኔ እንጃ። እኔ ምንም አልሰማሁም አላየሁም። ሊዲያ አክሰፕት የሚለውን ንኪ። ጋብዤሻለሁ። ሊዲያ አክሰፕት የሚለውን ንኪ። በቀይ ጽሁፍ አክሰፕት የሚለው እሱን ንኪ። እሺ ስለዚህ እኔ አንድ ጥያቄ አለኝ ሀቡዬ አልጨረስኩም። እሺ ለማን ነው? እና ቲክቶክ ላይ ውጪ ብለሻለች አላለችሽም ሳራ? ይሄን ብቻ መልሽ። ሳራ አላለችኝም እንደዚህ ቲክቶክ ላይ ውጪ አላለችኝም ከዚህ በፊት ማለት ነው። በጣም ጥሩ። ቆይ እንዴ ብሌን ይሄንን ቮይስ ልታሰሚኝ ትችላለች? ሳራ ቲክቶክ ላይ ውጪ ብሌን ቲክቶክ ላይ ወጣን የተረዳችሁ ስትላት ለቡርቃን ላ ቮይስ የለኝም ሲባል ነው ሰማ ላ ሲሉ ነው ሰማ ብሌን ባሉ አሉ አለቅን እኮ ማሪ እኔ ወሬ ምናምን ላ ሀቡዬ እኔን ነው ሁሌም እኔን ነው በቃ እኔ ከተገጨን ጀምሮ ሀቡዬ እኔን ነው ሁሉ ነገር ተጠያቂ የሚያደርጉኝ። እኔ ታመም እንኳን መተኛት ሳራ ለምን ከኛ መሸሽ ፈለገች? እኛ ነገ ጧት የሚደርስብንን ስለማናቅ ለምን ስንጠራት በስትክክል የምታወሪ ሰው አለ ከኛ ውስጥ? የላክሽልን ሁላ መረጃ እኮ ይሄ ኦኤምቲ ለብር የገባበት ነው። የሐኪሙ ስንልሽ የላክሽልን ኦኤምቲ ነው። እኔ ምስተሽፋ ሳቅ በኦኤምቲ የሚገባ ምስተሽፋ የለም። ለግል ዶክተር እንደዚህ ትልቅ ምስተሽፋ ውስጥ ለግል ዶክተር በአንድ ሰው ስም ሲገባ ያየሁት አሁን ነው። ዛሬ አይደለም የመጣ ነው። ቤሩት ላይ የቆየ ልጆች አለን። ሱዳን አንቺ አበሻ ነሽ። በአበሻ ከገባሽበት እጄ ገብቷል ካልሽ ለምን ሱዳኔውን ፍቃድ መጠየቅ ለምን ያስፈልጋል? አምቡላንስ ሲመጣ ለምን መመለሱ ያስፈልጋል? እኛ የጠየቅንሽ ይሄ ነገር ነው። ኦኬ ማማንም ሊዲያን አንቺን እንደጠየቁሽ ሊቭ ላይ ወጥቼ ተናግረናል። እኛ ተናግረናል። እኛ ቤት ልጆች ሁላችንም ማማን ሊዲያን አንቺን እንደተጠየቁሽ የገባበት ለምን በባንክ ሆነ ለምትይው ብሌን ደርሶኛል ብላለች። ለምን ያለችበት ቦታ ሩቅ ስለነበረ ባንኩ የዊሽ አካውንት ልኮ በዛ ነው ያስገባው 2700 ኦኬ ከሰሊና ጋር ብር አልሰበሰብኩም ብለሻል አይደለ? ከሰሊና ጋር ብር አልሰበሰብኩም ስትይ ደግሞ ሰላም አርሴማ አለች። የአንቺ አካውንት ሲለጠፍ ሰላም አርሴማ አለች። ሰላም አርሴማ ማምጣት ይቻላል። የአንቺ አካውንት እኮ የተለጠፈ ሰላም አርሴማ እኮ 120 ዶላር ልካልኛለች። ግሩፕ ላይ ተለቋል። ግሩፕ ላይ እኮ የተለቀቀው ከአንቺ አካውንት ተለጥፎ እኮ ነው ስንለምን የነበረው አይደል እንዴ? እኮ የገባውን እኮ ሰላም አርሴማ ስልካቸውን እኮ ለምን ታዲያ አልተሰበሰበም ትያለሽ? ታዲያ የተሰበሰበው ተሰበሰበ ብለሽ ቁጭ ብዬ አልተሰበሰበም ነው ያልኩት። አሁን ቁጭ ብዬ ላይ ብላ አልተሰበሰበም። በእናንተ ቤት አንቺ ከናዶናይ ጋር ከኛ ጋር አልተቀመጥሽም? አንድ ጊዜ መጣሽ እና ብር ልናሰባስብ የኔ ቁጥር እየተቀመጠ የአንቺ አካውንት እኮ ነው ቤት የተለጠፈው እኮ ቁጥርማ ይለጠፋል። ከብሌን ቤት ውጭ እኔ ቲክቶክ ላይ ገብቼ አላውቅም። አረ ሰላም አርሴማ ጋር ሼር አድርጉላትና ጥሩ በጌታ አረ በጌታ የአንቺ አካውንት እየተለጠፈ እኔ አልነበርኩም ቦታው ላይ እና ፈቃደኛ ሆነሽ መሰለኝ እኮ በአንቺ ሲጀመር አቡ እኛ የምንፈልገው ቅድም እኛ ነን እዚህ ጋር የመጣ ነው። ቆይ ሳራ እኔ አሁን እወጣልሻለሁ ታወሪያለሽ እንደፈለግሽ። ሳራ አሁን እኛ ከአቡ ጋር የመጣ ነው። እኛ ነን ሰላም ልጥራት። አዎ ሰላም ጥሪልኝ። እኛ ቤት አቡ ጋር የመጣ ነው። እኛ ቤት ልጆች ነን። የጻፍነው እኛ ቤት ልጆች ነን። ለምንድን ነው አንቺ እኛ ቤት ተቀምጠሽ ስታስቢና ሂሳቡ አሁን ሲመጣ ሂሳቡ አንድ አይደለም። በጣም ሰው አስገብቶላታል ለሁለቱም ማለት ነው። ኦቨር ስለመጣ ግዴታ እኛ ጋር የሚያልቅ ነገር ስላልሆነ አቡ ጋር አምጥተንሻል። አረ ነበርሽ አትበላት አልነበርኩ ማለት አይደለ? አጻፉላት ኮሜንት እየጻፍኩ ነው ሀቡ ቤት ለመግባት። እኔ ራሴ መግባት ፈልጋለሁ። ኮሜንት ማንበብ ትችያለሽ እኮ
ኮሜንት ማንበብ ትችላለሽ። ነበረች እኛ ቤት ተለጥፎ አካውንቷ ተለጥፎ ነበረች። ሰላም አርሴማ ተለጥፏል፣ ግን እኔ አልነበርኩም። ይሄ ሁሉ ሰላም አርሴማ ስለነበረች እኔ ገስት ላይ ቁጭ ብዬ መለመን አንድ አይደለም። እኛ ቁጭ ብላ አንድ ነው ውዴ። ብትኖሪም ባትኖሪም አካውንት እስከተለጠፈ ድረስ አንቺ አላቅም አትበይ። እኛ እናንተ ቤት በተሰበሰበው ገንዘብ አላቅም አትበይ። ሰው አካውንቱ ተለጥፎ ሀበሾች ብዙ ልጆች አስገብተዋሉ። እኔ አብሬሽ ቁጭ ብዬ ብር አላሰባሰብኩም ነው ያልኩት። አካውንቴን ለጥፈሽ ትሰበስቢ ትችያለሽ። እኔ ግን አብሬ ለጥፌ ብቻ ሳይሆን ለጥፋችሁ በይ። እኔ ብቻ አይደለም ብዙ ልጆች ድምፅ ስለሆኗት፣ ብዙ ልጆች ጊዜያቸውን ሰዓታቸውን ወጥተው ለብሌንም ለብርቱካንም ድምፅ ስለሆኗት። ዋናው እኮ እንደዚህ ማርሽ ነዛም ያንቺ አካውንት ምን መሰለሽ፣ ያንቺ ብር እኔ ጋር ባንቺ አካውንት ተቀበለች። ስንጠይቅሽ እኛ ቆይ አንዴ ሳራ፣ እኛ ስንጠይቅሽ ምንድን ያልሽን? ላይቭ ላይ መተን ስንጠይቅሽ ምንድነው አካውንቴ 0 ነው ያልሽን። ለማማ ሊዳ ግን 200 ምናምን ዶላር ነበረው አካውንትሽ ላይ። ለምን ነገር ያለሽ መች ነው 0 ያልኩት? እኛ ቤት ገብተሽ ያልሽ ጊዜ ምንድን ያልኩት? አንቺ እኛ ቤት ገብተሽ አላብራራሽም በዚህ ጉዳይ። እኛ ስንጠይቅሽ ምንድን ያልኩት? 0 ነው ያልኩት። ምንድን ነው አካውንቴ ላይ የእናንተ የገባ በአሁን ሳሌ ምንም ነገር በፊቱ ነው አልቋል አላልሽንም? አልቋል አይደለም፣ ሂሳብ ሰርተን እጄ ላይ የቀረ ሌላ 200 አለ ለመድኃኒት ምናምን እማውጣው ነው። 3000 አካፍዬ እኮ አካውንቴ ላይ 0 ነው ያልሽን። አካውንቴ ላይ አይደለም የእሷ ብር ያለው ቀሪ ብር እጄ ላይ ያለው። ሰላም የአርሴማ ከመጣች ሳባት ፕሊዝ። ሰላም የአርሴማ ከመጣች አቡ ደሞዟን ጠይቄት እና ኖ አካውንቱ ላይ የግል ብር የሚገባል። ሀዋላ ነው የምሰራው። ሀዋላ ይኸውልሽ አቡዬ እግዚአብሔር ይስጣት። አንድ ልጅ እዚህ ጋር ሻጊ የሴቶች የውበት ሳሎን $710 ገብቷል እያለች ነው። ራሷ ከሳራ ጋር እኮ አንቺ ጋር ስንት ነው አጠቃላይ ገባ ስንልሽ እኮ አጠቃላይ ስንት ነው የገባው ስንልሽ ስንት ነው ያልሽን አንቺ ለኛ $6098። ኦኬ ስለዚህ የሻጊ ብዬ ልክ ያለው ግሩፕ ላይ ሰላም አርሴማ መጣች። ደስ የሚል ነው። በቃ ሰላም አርሴማ መጣች። ሰሉማ እንዴት ነሽ? አለው እግዚአብሔር ይመስገን። አቡዬ እንዴት አመሻችሁ? እንዴት ነሽ? ሰላም ነኝ እግዚአብሔር ይመስገን። ሰሉማ እኔ ነኝ ያስጠራሁሽ። አንድ ነገር ልጠይቅሽ ነበር እናቴ። ሰላምዬ ይሰማልማ? አዎ ይሰማል አቡዬ። እሺ የልጆቹ ብር በታመሙት ልጆች ብር ስንሰበስብ ሳራ አልነበረችም ከኛ ጋር? አረ ነበረች። የመጀመሪያኛ ሆስፒታል የኩሳ እኔ አልነበርኩም ስላለች ነው አሁን ለአቡ እንድነግሪያት ነው እያሉ አይደለስን ልብስ ስጠኝ አልኩኝ። እኔ የምለብሰውን ልብስ የራሴን ስጠኝ ስል የራሱን ቲሸርት አውጥቶ ጣለ። እውነት ብናገር እኔ ምን አናደደው? የአንቺ ሆስፒታል መሄድ ምን አናደደው? ለምንድነው ቲሸርት ፊትሽ ላይ የራሱን ቲሸርት የሚወረወርብሽ? እናውቃለሁ። እኔ በእውነት አቡዬ ምንም እናውቀው ነገር የለም። በቃ ሰው ስከራከር በእውነት በቃ ጭንቅላት ያመኛል። ለምን እንደሆነ ቲሸርቱን አወጣ። በቃ እንትን ተናደደ። ስናደድ በቃ እኔም ተመልሼ ማማ እያየች ቲሸርቱን ወደ እሱ ጣልኩኝ እና ቁጭ አልኩኝ። በቃ ከዛ እሱ ሲሄድ ማማ አሁን እንዳለችው በቃ ማጫው ጀመርኩኝ። በእውነት እኮ ለምንድን ነው እሱ አንቺ ሆስፒታል እንዳትሄጂ የሚፈልገው? ማለት ቤት ውስጥ ብትቀመጪ ምንድን ነው የሚጠቀመው? እሱ ያለው እግርሽን ሳትሰሪ ብረቱን ሊወጣ ብቻ ነው እንደምትሄጂው አለ። ምን አውቃለሁ እኔ አልኩኝ። እኔ ምንም አውቀው ነገር የለም። ሆስፒታል ለምንም ጉዳይ ሂጂ፣ ብረቱ ሊወጣም ሂጂ፣ ሆስፒታል ልተኝም ሂጂ፣ ለምንም ጉዳይ ሂጂ። ለታመመ ሰው ከቤት ውስጥ ሆስፒታል ይሻላል አይደል? ለምንም ሂጂ፣ ምን ቸገረው? ብረቱ ሊወጣም ሂጂ፣ ማድረስም ሂጂ። ዶክተር አይደለ እሱ ዶክተር ነው። እውነት ነው። አሁን ተረዳሁኝ ሁሉንም ነገር። አሁን በእውነት እኔ በቃ አሁን በሽታ ላይ ስላለው ምንም በቃ አሁን እንትን አላልኩም። በእውነት አሁን መረዳት እፈልጋለሁ እኔ በብዛት ማለት ነው። በጣም እየተጎዳው ነኝ። እግሬ በጣም እየተጎዳ ነው በእውነት። አንደኛ እሱ ከአንቺ የሚጠቀመው ነገር ከሌለ ሆስፒታል እንዳትሄጂ ማድረግ ትክክል አይደለም። አንቺ ዶክተር አይደለሽም።
ዶክተር ነው። እግርሽ ይቅደም ሆድሽ ይቅደም የሚቀድመው የሚያውቀው ዶክተር ነው። ሳራም አይደለችም፣ ሱዳኒ ባልሽም አይደለም፣ አንቺም አይደለች። ዶክተር ነው ምን መቅደም እንዳለበት የሚያውቀው። ስለዚህ ከዶክተር ጋር ክርክር ተናዳ አምቡላንሶች አሁን ሁለተኛ ጊዜ ይህንን እድል ለማግኘት በጣም ብዙ መከራ ነው የምታዩ። ገባሽ? ስለዚህ አሁን አንቺ ለሊዲያ እነሱ ጋር ንብረት ስላለኝ ፈርቼ ነው ብለሽ አላልሽም? እሱ ጋር እኔ እቃ አለኝ፣ የገዛው ለልጆቼ እቃ አለኝ። እኔ ሰርቼም ያስቀመጥኩት እቃ አለ ማማ። እሱ እንዲህ እንትን አኩርፎኝ ሲሄድ በኋላ አንድ ነገር እቃዬ በሆነ እቃዬም ቀራለሁ ከምንም ቀራለሁ ብዬ ነገርኳት ለማማ። ስለዚህ ሊዲያ አልዋሸችም ማለት ነው። ውሸት አይደለም። ለሱ እሱ ጋር እቃ እንዳለ ነገርኳት። ግን ሳራ አልጠራትም። እሺ፣ ስለ ባጃጅ ውስጥ አልነገርሻት? ባጃጅ ልትሸጪ እንደሆነ ለማማ መታ ስጠይቀኝ ልሸጥ ነበረ እንዴ አስቤ ነበረ አልኳት። ከዛ እንዴት ባጃጅ ልሸጪ እንዴት ሀሳብሽ መጣ? ልጆችሽ አሉ፣ ቤተሰብ አለሽ፣ እንዴት ባጃጅ ትሸጫለሽ? እዚህ እንደው ማንም ያው ጓደኞችሽ ዘመድ አለሽ፣ ለምን አያሳክሙሽም? እንደ ባጃጅ ሸጣለሁ ብለሽ እንዴት ታስቢያለሽ? ማንም ቢመክርሽ እንዴት ታስቢያለሽ? አንቺ እሺ ማማ በቃ ሁለተኛ አላረግም አላስብም እንደው አልኩኝ እና በቃ የዛኔ ቀረ። ስለዚህ ስለ ንብረቱም ስለ ባጃጁም ያወራችው እውነት ነው ማለት ነው። እሱ ሳራ ምን ትበልሻለች በዚህ ጉዳይ? ብርቱካን ቀርባ ሊዲያ የተናገረችው እውነት እንደሆነ ትክክል ነው። ለማማ ሊዲያ እኔ ነኝ እኮ የነገርኳት። ልጅቷ ጨንቋት ባጃጅ ሸጬ ልታከም እያለች ነው ብዬ ነገርኳት እኔ ነኝ ለማማ ሊዲያ። ከዛ በኋላ እሷ ደውላ እሷን ጠየቀቻት። የተባለ ያለው ግን ባጃጁን አሽጠው እነሱ ሊወስዱት ብሩን ያልኩ እኔ እንዴት በየትኛው ኃይል ነው ባጃጅ የማሸጠው? እሷ ናት ያለችኝ። እንዲህ ከምታላ መሬትም ቢኖረኝ ሸጬ ሳራ ንብረትም ካለን ሸጬ ልታከም በቃ ማልታከም ቤሩት ላይ ንብረት የላትም። ልጅን ይንሳኝ አላቃትም ሀቡ እኔ ልጅን ይንሳኝ አላቃትም። ምን ይኖራት የትስራ ምንም አውቃት ነገር የለም። በጦርነቱ እኮ እዚህ ከተማ ላይ ነው ያወቅኳት በዚህ አክሲደንት የት እንደምትኖር አለቅ የት እንደምትኖር በየሁለት ቀኑ ቤቷ እየሄድሽ እየተከታተልሽ ቤት እዚህ ናት እዚህ እኮ ናት ያለችው። ሀቡ አሁንም እኮ ቤሩት ነን ያለ ነው ከተማ። በጦርነት የመጣችው ሰፈር እኮ ሩቅ ነው ገጠር ነው። ወደዛ እኮ ተመልሳ አልሄደችም። እኔም በጦርነቱ ሸሽቼ ነው ከተማ ያለሁት። አሁን ቤሩት ዋና ከተማዋ ነኝ። እሷ አና የሚባል ሰፈር ናት። እኔ ደግሞ ሱር የሚባል ሰፈር ነው የምኖረው። በጦርነት ነው አንድ ከተማ ሁላችንም የተገናኘ ነው እንጂ የት ስራ ማን ቤት ስራ ምን ትሆን ምንም አውቀው ነገር የለም። አይደለም ስለ ንብረቱ አላውቅም። አሁን የሰማሁት ራሱ እንዲህ አልያ እንደሚያውቅ እቃ እንዳላት ምንም አውቀው ነገር የለም። ማለት ለአሊ እየደወልሽ ትእዛዝ የምትሰጪው ብር የምታስገቢለት አንቺ አይደለሽ? ያንን ብር ነው የማስገባው ለእሱ እንደሚያሰጥም በደረሰኝ ነው ሀቡ ሲልክልኝ ደረሰኝ ካልሆነ እኔ አልክም። ታራ ተረጋግና እየላክሽው ለቤት አስቤዛ የሚያስፈልገውን ነገር ወደ ሱፐር ማርኬት እየገዛ ከዛ ደረሰኝ ይልክልኛል። ከዛ አስገባለታለሁ አይደለሽ? ከትላንት ወዲያ ውሃ ቤት ውስጥ የለም ሙዝ ምናምን የለም ሲለኝ በአንቺ ነው ማለት በአንቺ ነው ትእዛዝ ከአንቺ ነው ትእዛዝ የሚቀበለው። እኔ ነኝ እንጂ ያልኩት እኔ ሂድና ግዛና እኔ ሩቅ ቦታ ስለሆንኩ አንቺ ነው ትእዛዝ የሚቀበለው ነው ያልኩሽ። አንቺ ኦርደር ስታደርጊ ኦርደርሽን ይቀበላል። የምትፈልገውን ነገር ለኛ ማድረግላት ሀቡ መድኃኒት የላትም። ትላንትናው ለምሳሌ መድኃኒት ሄደ ግዛ ከስር የሚነጠፍ የሽንት ቧንቧው የላትም ተበላሽቷል፣ ሸቷል፣ እሱ ይቀየር። ከዛ ሂድና ፋርማ ቀጥታ በእነሱ አካውንት ነው ማስገባው ብሎ። እሺ ለአንቺ ስለ ባጃጅ መሸጡ ማን ነገረሽ? እራሷ አልኩሽ እኮ ሀቡዬ ራሷ ምን አለችኝ? ሀቡ እኔ ባጃጅ አለኝ ተበላሽቶ ጋራጅ ነው የቆመው። ስለዚህ እሱን ሸጬ ቢሆን ልታክም እስከ መቼ ነው አልጋ ላይ የማቅቀው? ምን አልሽ? ምን መለስሽ? ቆይ ተረጋጊ። የቤተ ክርስቲያን ብር የተሰባሰበው አለ። እኔ ያሰብነው ምንድን ነው የቤተ ክርስቲያኑ ብር ካልበቃ ድጋሚ ወተን እንለምን ነው እንለምን። ከዛ ምን ሀሳብ መጣ መጨረሻ ላይ ይሄን ሀሳብ እኔ ለማማ ሊዲያ ከነገርኳት በኋላ ኤምባሲዎች ምን አሉኝ? በተዋጣው ብር በቤተክርስቲያን በተዋጣው በሁለቱም ልጆች በተዋጣው ብር ትታከማለች። ስለዚህ ምንም አይነት ብር አያስፈልግም። በቃ እሺ፣ ይህም ጥሩ ነው። ነገ ሄዳ
የምትተዳደርበት፣ የምትታከምበት፣ የምታገግምበት ይሆናል። ከዛ በኋላ ስለ ባጃጅ ሲሪ አላወጣንም። ግን ሁሌ እየተወራ ያለው አሁን እዚህ ምንድን ነው? ባጃጁ ሸጣ ብር ልትበላ ነው። ግን እሷ ናት እንደ ሀሳብ ያቀረበችልኝ። እስኪ እንወቅ መጀመሪያ፣ ከዛ የጎደለውን እንሞላለን። ለምነንም ቢሆን መሬት ቢኖረኝም ሸጬ እታከማለሁ አለችኝ እንጂ እዚህ ስለ ንብረት፣ ስለ ባጃጁ፣ ስለምን እኔ ከእሷ ነው የሰማሁት። በተለይ ስለ ንብረት ነው ያለችው፣ እዚህ ያለኝ ያለችው ንብረት። እሺ፣ በቤተ ክርስቲያን ስለተሰበሰበው ብር ጠይቀሻል? ሊዲያን ጠይቄያለሁ። ምን አለሽ? የጠየኩበት ምክንያት ምንድን ነው? እኛ እንዳለችው ሚቲንግ አድርገን እጅ ለእጅ ሆነን እንደምንሰራ፣ ከዛ በኋላ ለብሌን መድኃኒት ሲገዛ የሚመለከተው ሰው ያመለክታል። እንቅስቃሴያችን ግሩፕ ላይ ዋትሳፕ ላይ እንነጋገራለን። ዛሬ ሚቲንግ ስታደርጉ ጊዜያችሁን አባክናችሁ ስትሰበሰቡ የምትሰበሰቡት በአካል ነው በዋትሳፕ ግሩፕ? በአካል ተሰብስበናል። አንድ ቀን ጓደኛ ቤት በአካል ለመሰብሰብ አንድ ሰው ጊዜ በትራንስፖርት ከሆነ የሚሄደው የትራንስፖርት፣ በራሱ መኪና ከሆነ የሚሄደው የነዳጅ፣ ይህን ሁሉ ነገር አውጥታችሁ ጊዜያችን አባክን ስትሰበሰብ ምንድን ነው ጥቅማችሁ? አንድን የተሰበሰብኩት ለእነሱ ስለሚቀርብ ቤቱ ብርቱካን ያለችበት ሰፈር ለእነሱ ይቀርባል። እኔ ከሩቅ የምመጣው ሲሆን የእሷ ጋር ነበርኩኝ። ከዛ በኋላ ሰዓት ደርሷል ነው ተብለን እንዳለች ማመልደ ተሰብስበን ጓደኛዋ ቤት ሄደን ስለ እነዚህ ልጆች ስላሉበት ሁኔታ ከዜሮ ተነስተን ካሁን በኋላ እጅ ለእጅ ተያይዘን እንዴት ነው የምንረዳቸው። ስለዚህ ዋትሳፕ ላይ ግሩፕ ይከፈትና ሁላችንም በግሩፑ ላይ እንነጋገራለን፣ ሀሳብ እንለዋወጣለን። ኦኬ፣ ግሩፑ ተመሰረተ። መጀመሪያ እንደዚህ ፍቅር ከነበራችሁ ሚቲንግ አድርጋችሁ በአካልም በዋትሳፕ ተስማምታችሁ ከነበረ በኋላ ላይ ምንድን ነው መሀላችሁ የገባው? በእኔ በኩል እኮ አልኩሽ አቡ፣ አንቺ ያልሽው መጀመሪያ አምቡላንስ መጣ አይደል? ከዛ በኋላ አምቡላንስ መጣና የት ነው የምትወስዷት ሲላቸው ምን አገባሽ አሉኝ። ምን አገባሽ ስላሉኝ ተናድጄ፣ ማለት እኔን በትህትና ስላናገሩኝ ተናድጄ ነው እሷ ሆስፒታል እንዳትሄድ ያደረግኩት ነው አይደል? አትሄድም አላልኩም። እኔ ኤምባሲ ነው የላከው ስትለኝ በቃ ቀጥታ ከኤምባሲም የተደወለ ነበር። ወዲያውኑ ደወልኩ ወደ ትርሲት። ከዛ እነሱ አስረዱኝ፣ እኛ ነን የላክ ነው አሉ እንጂ እኔ ለማማ ሊዲያ አንድ ቃል በቃል እንዳትወስዱ አላልኩም። እሺ፣ ለአንቺ ማን ነው ምን አገባሽ ያለሽ? እነሱ እነ ማማ ሊዲያ ስንት ናቸው እነሱ? መቼም በአንዴ ከብዙ ሰው ከአምቡላንስ ሳይመጣ ራሱ መጀመሪያ እንደ ሀሳብ ራሱ ተደውሎ በግሩፕ ነው የተደወለው። ማማ ሊዲያም ቁጭ ብላለች። ሰላም ትባላለች። ደውላ እንደ ሀሳብ እናቅርብልሽ፣ የሆዷ ብረት ቢነሳ የት ስላት ምን ይመለከትሻል? የዛለትም ብለኛለች። በሰረቅሽ ብር አሳክሚያት ብላ ሰርባ ዘጋች። መጀመሪያ ቀን አምቡላንስ ሳይመጣ ራሱ ከመሬት ተነስታ። ከዛ በኋላ አምቡላንሱ ሲመጣ ደግሞ ያልኩሽ እነሱ አልደወሉልኝም ለእኔ። እሱ ደውሎ መጥተው ሊወስዷት ነው ሲለኝ የት አላቅም ዝጋው ብዬ በብርቱካን ስልክ ስደውል ስንቴ ተዘጋብኝ ጆሮዬ ላይ። ለምን የዛ ሰፈር ስላልነበርኩኝ የት እንደምትሄድ ለማረጋገጥ። ከዛ በኋላ በእሷ ስልክ እራሱ ማማ ሊዲያ አናገረችኝ። የት ሆስፒታሉ ስል ስለ ሆስፒታሉ ምን ይመለከትሻል እኮ ዶክተሩ ሽማሉ ስል አንቺ ነሽ ወይ ዶክተር መራጭ? ኤምባሲ ያዘዘው ነገር ነው ያዘዘው ነገር ነው ስትለኝ ኦኬ አልኩ። ኤምባሲ ያዘዘው ነው ደወልኩኝ እዛ። ከዛ እነሱ እኛ ነን የላክነው የሆዷ ቢነሳ ቁጭ ብላ እንድትሄድ ነው ነገ በመኪና እንድትወርድ ነው ስል የተሰራውን አመልዬ ታውቃላችሁ። ሌላ ዶክተር እኮ መንካት አይችልም እሷን። ውስጥ የተሰራው ኦፕሬሽን ይሄ ነው። ቪዲዮ ላኪ ያሉኝ ላኩላቸው። እራጅ አሉኝ እራጅ ላኩላቸው። ሲዱ ሲዱ እኔ ጋ የለም አልኳቸው። ማማ ሊዲያ ጋ ነው ሲዱ ያለው እኔ ጋ የለም። በቃ ከዛ በኋላ አሁን ከዶክተሩ ጋር ተነጋግረን እንጨርሳለን ተባለ። ስጠብቅ ምንም ነገር የለም። እጃቸውን አንሱ ጋር የተባለው ከዛ በፊት ነው። ሄድኩኝ ኤምባሲ። ለምን አምቡላንስ ሲመጣ ከለከልሽ ሲሉኝ እኔ አልከለከልኩም ያልኩት በሰዓቱ ዶክተሩ ማን ስል አይመለከትሽም የተባልኩት። ሆስፒታል ስባል አይመለከትሽም። የትም ይውሰዷት እነዚህ ሰዎች ሆስፒታል ነው መቼም ቤታቸው ወስዶ አፍነው አይገሏትም። አምቡላንስ ነው የመጣው። ስለዚህ ለምን የት ብለሽ አጥብቀሽ ጠይቀሽ ወይም የት ስላልሽ አንቺ የት ብለሽ ምን አገባሽ ስላልሽ እጅ ለእጅ እኮ ነን አንድ እኮ ነን እንደ አንድ ግሩፕ ላይ እንዴት ነው በእናንተ ፉክክር ታማሚዋ መሞት አለባት ሳትታከም? በእናንተ ፉክክር እዛ ጋር ፉክክር አለም። ጥያቄ እንደምትጠይቂው ትጠይቂያለሽ። ማለት የጠላቶች ምናምን አይደለንም፣ ምንነጋገር ሰው ነን። እሺ አሁን እሷ በልጆቼ እምላለው በማህተቤ ታንቄ እሞታለሁ በልጆቼ እምላለው ሳራ ትማል ብላለች። ለሱዳን ደውለሽ
አታንቀሳቅ አላልኩም። ልጄን ይንሳኝ፣ አንድ ልጄን ይንሳኝ፣ ለሀገር ያብቃኝ። በፈለገችው ምልላታለሁ። እኔ እንዳትሄድ ከልክል ካልኩት አንድ ልጄን ያሳይ። አልደወልኩም። እሱ ደውሎ ነው የነገረኝ። እሱ ደውሎ መጡ አምቡላንስ ይዞ እኮ ያለኝ እሱ ነው። ከዛ እኔ በብርቱካን ስልክ ደወልኩ። ከዛ መጨረሻ ላይ ምን አለ? እየነዳው ነው በቃ እኔ ከዚህ በኋላ ተሌባ ተብዬ ተሰድቤያለሁ። ተረጋጋ፣ ቀስ በል ስለው በፍጹም ብሎ ሄደ። ከዛ ስልኩን ዘጋ። ከዛን ቀን በኋላ ሁለተኛ ደግሞ ያለችው ስለ ንብረት ያለችው ነገር ነው። እኔ የትኛው ንብረት ነው በሷ ስም እኔ ለሚያዝ ማን ስለሆንኩ ነው የእሷን ንብረት እኔ ይዤ በንብረት ማስፈራራት? በምን አይነት መንገድ? አሁን እኔ አሁን ሌላ ነገር ምን አለ መሰለሽ፣ ልክ ሊዲያ ገብታ መናገር ስትጀምር ለምን ብርቱካን ወጣች? ለምን ብርቱካን አልመጣችም? ማነው ደውሎ ብርቱካን ጉረጂ ያላት? ከዚህ ጋር ማነው እንዳትናገር እያደረጋት ያለው? ብርቱካን እንድትመጣና እኔ እንደዚህ አይነት ሀረካት የለብኝም ማለት የምፈራው ነገር የለም። ይኸው ሼር እያደረኩላት ከቅድም ጀምሮ እያየሽ ከሆነ ይኸው ኦንላይን ከሆነ ይኸው ሼር እያደረኩላትና ቅድም ገብታ እንደተናገረችው ለአንቺ ልትመሰክር ሲሆን ገባች። አሁን ደግሞ ሀቅ ጥያቄዎች ልትጠይቅ ሲሆን ጠፋች። የታለች? ኦንላይን እኮ ናት አቡ፣ ሼር እያደረኩላት እኮ ነው። እየሰማች ነው እኮ ትግባ። ለምን አትገባም? ያው ሼር እያደረኩላት ነው። እንግዲህ ካልገባች ድረስ ከዚህ በላይ እዚህ ጋር እስካሁን ድረስ ገብታ ረጅም ሰዓት እስካሁን ተቀምጣ አሁን ሊዲያ መታ ልክ መናገር ስትጀምር ለምን ወጣች? ለምን? እሺ ልደውልላት? አዎ ደውይላትና ያው እዚህ ደግሞ ሆና ደውላ አስፈራራቻት ምናምን ባይባል ነው ያልወጣሁት። ቀጥዬ እዚህ ጋር የተከታተልኩ ያለ። በሌላ ስልክ እኮ መደወል ይቻላል። ኖ ዌይ የለኝም ቁጥር። ስልክ አለኝ ቁጥር ግን ይሄ ቁጥር ነው ያለኝ። ሌላ አጠገብሽ ስልክ ያለው ሰው ካለ እኛ እየሰማን እዚህ ጋር ሚዩት ሳታሪግ እየሰማን ይደውልና ነይ ግቢ ይበላል። ኖ ማንም ሰው የለም፣ ብቻዬን ነኝ። ቁጥሩ አደላክልሽ ደውልና ነይ ግቢ ታያታለሽ። የስ ፕሊስ ኦኬ። አልገባም ካለች ወይ ካላነሳች ነገር አለ እዚህ ጋር መጥታ እውነታውን እንዳትናገር የፈለገ ሰው አለ ማለት ነው። እሷም የኔን ሀቅ እንድታወጣ ፈልጋለሁ። አሁን ይህን ነገር ነው የሰማሁት። ንብረት አለኝ በንብረት ያስፈራሩኛል ያለችው ነገር ሳራ አሁን ስልኳን ላኪልኝና ስደውልላት ስልኩ ካልተነሳ ወይም እዚህ ጋር መታ ለመናገር ፈቃደኛ ካልሆነ ችግር አለ ማለት ነው። ይህ እሷ ችግር ነው። አብዬ እኔ ልደውልላት? አዎ ደውይላት እና ሳራ አሎ ብርቱካን ሳራ ብርቱካን ስጫት ለብርቱካን ነሻ የቤቱ ባለቤት ለብርቱካን ስጫት ስልኩ ኦኬ ኖ የእሷን ስልክ አስገቢ። ሀቦ የምታውቀው የእሷን ስለሆነ የእሷን ቲክቶክ ክፈቱና ለሀቦ ስጧት። ሀቦዬ እንዴት አመሸሽ? የእሷ ስልክ እምቢ ብለዋል። ቤቱ ውስጥ ያለች እንትኗ የእሷ አብራት የተከራየች አከራይ በእሷ ትግባ። አዎ ትግባ። ዋናው ሳራ ዋናው ነው የምንፈልገው። እሺ ኦኬ። ምን የሚል ቲክቶክ ነው እየጻፉልሽ ነው? ምንድን ነው የሚለው የቲክቶክ የሚጽፉበት? ኧረ ቆይ ምን እንደሆነም አላወኩም። ቆይ አንዴ ብርቱካን ደምሴ 225 ኦኬ። ጋይስ ብርቱካን ደምሴ 225 የሚል አካውንት አስገቡ ፕሊዝ። ያው ጂ ብለው ተጽፏል። ኦኬ ብርቱካን
አቤት አቤት፣ ስልኬ እኮ ተበላሽቶ ነው። ችግር የለም። እሺ ብርቱካን ናት አይደል? በድምፁ አውቃቸዋታል። ራሷ ናት። ነኝ። እሺ ብርቱካን ናት። ኦኬ እሺ ብርቱካን፣ አሁን እኔ የምጠይቅሽ ጥያቄዎች አሉ። ሊዲያ የተናገረችውን ሙሉን ሰምተሻል? ሰምቻለሁ። በጣም ጥሩ። እሺ አንቺ ንብረት አለሽ ሳራና ሱዳኒው ባልሽ ጋር አሊ ጋር? ለሳራ አይደለችም፣ ለእኔ እቃ አለኝ። በፊት ሳልታከም ማለት ቅድምም እየነገርኩሽ ወጣው። ከዛ በፊት ማለት ነው አልታከምኩኝ። ምንም ስላላገኘሁት እቃዬን ሽጬ እታከማለሁ። አሁን መታከም ብር ከሌለኝ እቃዬን ሽጬ እታከማለሁ ብዬ ጠየኳት። ከዛ ምን ችግር አለ ታዳ አለችኝ። እሺ አልኳት። ከዛ እኔ እቃ ሸጣለሁ ብዬ እንትን ስል በቃ ማማም ከየት እንደሰማች እኔ እቃ ሸጣለሁ የምለውን ወሬ ከየት እንደሰማች በእውነት ወዲያውኑ መጣችና ለምንድን ነው እቃሽን የምትሸጪው? ለመታከም ከፈለግሽ ነው እኛ ምንም የሚያስፈራሽ ነገር የለም። አዳምጪኝ፣ ማንንም እንዳትፈሪ። እኔ አልፈራም። ግልጽ ነው የምናገረው። እሺ አንዴ ተረጋጊ ማሪ፣ ተረጋጊ። በጣም እንትን እያልሽ ነው። ተረጋጊ እና ይኸውልሽ የእኔ እናት አሊንም እንዳትፈሪ፣ ሳራንም እንዳትፈሪ። ሐኪም ቤት ገብተሽ መታከም ነው ያለብሽ እቤት ውስጥ። እኔ ማንንም አልፈራም። እሺ አዳምጪኝ ውዴ። ብርቱካንዬ ስጨርስ ነው የምታወሪ እናት። እኔም አንቺ ስታወሪ ዝም እላለሁ፣ ሚውት አደርጋለሁ። አንቺ ሆስፒታል ሳትገቢ ቤት ውስጥ ተዘግቶብሽ በአሊ እንክብካቤ ብቻ ልትድኝ አትችይም። አንቺ የሚያስፈልግሽ ሐኪም ነው። ገባሽ? ስለዚህ እሱንም አትፍሪ፣ ሳራንም አትፍሪ። ለሊዲያ ያልሻትን ንብረት አለኝ እነሱ ጋር ለልጆቼ የገዛሁት ያልሽው እውነት ነው ወይ? አለሽ ወይ ንብረት እነሱ ጋር? ገዝተሽ ያስቀመጥሽው ንብረት። ሁለተኛ ነገር ባጃጅ ኢትዮጵያ የልጆችሽ ሽጠው ብሩን እንዲልኩልሽ እያደረግሽ ነበር ወይ የሚለውን ነገር አስረጅን። በመጀመሪያ ንብረት አለሽ ወይ? ቤሩት ላይ የገዛሻቸው እቃዎች አሊና ሳራ ጋር የተቀመጡልሽ አለ ወይ? ካለ እውነቱን ተናገሪ፣ አትፍሪ። እነሱ ቢሄዱም ማለት እነሱ ሱዳኒው አሊ ቢሄድ ሆስፒታል ትገቢያለሽ። ሆስፒታል እንዳትገቢ እያረጉ ያሉት እውነት ነው ወይ የሚለውን አስረጅ። አሁን እቃ የሚባለው ማለት ነው እቃ እኔ የምሰራበት ቦታ አና ማለት ነው። እኔ የኖርኩት እዛ ነው፣ ስራም ያለው እዛ ነው። እቃ ለልጆቼ ገዛለሁ ብዬ የገዛሁት አለ፣ ጓደኞቼ ጋም አለ፣ እሱ ጋም አለ። ሳራ ደግሞ ምንም ነገር አታውቅም። እውነቴን ብናገር እቃ ያለው ማለት ነው። እውነት ልናገር በእውነት ስለ እቃ ሳራ አታውቅም። እሷ ደግሞ እኔ እዚህ አሁን አደጋ ላይ ወድቄ ነው እንጂ በፊት እኔን አታውቀኝም፣ አላውቃትም በእውነት ብናገር። ከዛ እቃ ያለውን እሱ ያውቃል። መጨረሻ ላይ እቃ ያለውንም ለራሱ ለእሷም አልነገርኩም። ባጃጅ ያለውን ብያታለሁ፣ ባጃጁ ማለት ነው። እሱ አላለችኝ። ከራሴ አውጥቼ እኔ አሁን መታከሚያ ሊዲያ አሉ ከእነሱ ጋር እየተነጋገረን ወደፊት እንሄዳለን። ሊዲያ ብላኛለች። ሰላም እባክሽ አግዥኝ ብላ እንኳን ስትለኝ ሊዲያ እኔ የጀመርኩት አለ ልጨርስ ያልኳት ታውቃለች። ቤተክርስቲያን ስንሄድ እኔ አልወድም እንደዚህ ዝርክርክ፣ ምክንያቱም ስራ አለኝ፣ የብዙ ሰው ህመም አለኝ። እንዳንቺ አንድ ሰው ይዤ አልጨመላለቅም። የብዙ ሰው ነው ጭንቅላቴ ውስጥ ያለ፣ የግሌም ስራ አለኝ። እኔ ቆንጆ ግን ትጠየቂያለሽ። ከመጠየቅ ወደኋላ ሁላችሁ። ዶክተሩም አለቆም እኔ እነግርሻለሁ። ከዶክተሩ ጋር የመነጋገር የማልፈልገው ልጆቹን እንዳይጎዱ ስለምፈልግ ነው። በቀደም ኤምባሲ ሄጄ ለብኔን እንኳን እንድትገባ ሳወራ ብያቸዋለሁ። እኔ ማውራት አልፈልግም ዶክተሩን ብያለሁ። ጥቅም ከሌለኝ እኔ ለምንድን ነው በዚህን ያህል ደረጃ የምትብላኝ? በቃ ስለዚህ ሕክምና ያገኘው ልጆቹ ከሕክምና በኋላ ግን ከመጠየቅ ወደኋላ አንልም። ለአቡዬ እስከ ፖስተች ድረስ እያንዳንዱ መረጃ ደግሞ ለአቡ መላክ ግዴታ አለብሽ። ይሄን ነው በአካልም መጥቼ እኔ ለኤምባሲ እንደው በአካል ራሱ ቁጭ ብዬ ባስረዳኔ ውስጤ ነው።
በአካል እያንዳንዱ በአካል ማስረዳቱ አይደለም፣ መረጃ ነው። መረጃ ከስልክ ሳራ ይኸውልሽ፣ ትክክለኛው ጉዳዩ እንዲጠራ የምትፈልጊ ከሆነ ከማርች ማንም በላይ ነው የምፈልገው። ሀቡ እንዴ ቀላል ነገር እኮ አይደለም። አዳምጪ። ከማርች 23 እኔ ቪዲዮን አካውንትሽን ለጥፌ ከፖስተትኩበት ቀን ጀምሮ ከማርች 23 ጀምሮ አካውንትሽ ውስጥ የገባውን ባንክ ስቴት አውጥተሽ ኤምባሲ ቀር በአካል ራይት ይሄ ለግል ጉዳዬ እና ለግል ጉዳይሽ ያስገቡ የላኩበት ቮይስ አለኝ። ማዳሞቹ የላኩት ቮይስ ናት ነፍ ማሬ ዛሬ እኮ አይደለም የላኩልኝ ሀቡ በሰዓቱ አይሆንም። በሰዓቱም እንዴ ተመካክረሽ አንተ ኢንድ ኦፍ ዘ ዴይ ስትጠየቅ ምስክር ይሆነኛል ብለሽ ላኩልኝ ብለሽ አትወደው። በአካል ኤምባሲ ቀርበው ይሩታል እንደሚኖሩት በአካል ኤምባሲ ቀርበው እኔ ያስገባሁትኝ አንዴ ይቅርታ ሊዲያ እኔ ያስገባሁትኝ የሰራተኛ ደሞዝ ነው የሚላክ ነው ብለው በአካል ቀርበው ኤምባሲ ይመስክሩልሽ። እውነት ከሆነ እውነት የእርዳታ ካልሆነ አንደኛ የእርዳታ ብር አንድ ሰው ልርዳ ብሎ አካውንቱን የእርዳታ ብር በእኔ አካውንት ይሰብሰብ ብሎ ሲሰጥ ባዶ አካውንት ነው መስጠት ያለበት። ተሰጠም እኔ አልስማማበትም በፍጹም። በሌላ ሰው አካውንት እኔ አንዷ ታማ መታ በባሌ አካውንት እንኳን ይሰብሰብልኝ ስጥ ነው ያልኩት። ኖ ባልሽ ብሩ ሲበዛ እንትን ብሎት አንቺን ጥሎች ትሙት ብሎ ጥሎች ቢጠፋስ ምን ልታደርጊ ነው? የህዝብ ብር ነው ያልኩት። በራሱ በታማሚው አካውንት መቼም ሰው ብር ለራሱ ተሰብስቦለት አይልሙት ብሩ ይቀመጥ አይልም። ከነፍስ የሚበልጥበት ነገር ስለሌለ ከፍሎ ይታከማል። በራሱ በታማሚው አካውንት ካልሆነ በስተቀር ኔቨር እርዳታ በሌላ አካውንት እንዲሰበሰብ እማልስማማ ሰው ነኝ እኔ በፍጹም። የዛኔ በእኔ ይሰብሰብ ስትይ እኔ ቤቴ ውስጥ ባንቺ አላሰባስብም። እኔ በራሱ በታማሚው ካልሆነ አካውንት የላቸውም ህገ ወጥ ናቸው ስትሉ አላሰባስብም። ቪዲዮውን ግን እሺ ይሰራለሁ። እሱንም ህዝቡ ድምፅ እነዚህ የቤሪት ነዋሪዎች መጥተው በኮመን ድምፅ ሊሆኑ ይሰብሰብላቸው በሷ እኛ እናምንባታለን ምናምን ብለው አሉ። ለጥፌ ቪዲዮ ሰራው። ይኸው ዛሬ በ5 ወሩ ይሄ ችግር መጣ። አይሻልም? ስለዚህ አንቺ ጉዳዩ እንዲጠራ የምትፈልግ የሆነ ስምሽ እንዲጠራ እውነት ምንም አይነት ገንዘብ አልተነካካውም የምትይ ከሆነ አካውንትሽ ከተለጠፈበት ቀን ጀምሮ እስከ ዛሬዋ ድረስ አካውንትሽ ላይ የገባውን ባንክ ስቴትመንት አውጥተሽ ኤምባሲ በአካል ቅረቢ ይታይ። ይሄ ለእርዳታ የገባ ነው፣ ይሄ ደግሞ ለግሌ የገባ ነው። ሰዎቹ መጥተው ይመስክሩ። ሰዎቹ መጥተው ከመሰከሩ ኤምባሲ ንጽህናሽን ካወጀልሽ ወጥተሽ በቪዲዮ የካሹን የምኑን ስም ቪዲዮ ስሪ። ከዛ ውጭ በምን ጉዳይ ይህን ካላረግሽ ግን ስቲል ስንት ሳምንት 2 ሳምንት እኮ ነው እንዲህ መሰደብ እንኳን እየተጀመረ። ግን ደስ የሚለው የባንክ ስስ ዲሌት ማድረግ ስለማይቻል ይሄን ዲሌት አድርገሽ እንኳን አልባልም። በቃ በሱ ነው ኮራ ብያለሁት እኔ። በቃ የገባበት ቀኑ አለ፣ ስም አለ፣ ሁሉም ነገር አለ። ካሽ የተቀበልኳቸው ውስን ልጆች ናቸው። ስማቸውን ጽፌ ያስቀምጫለሁ። እሺ ስለዚህ አንሺ እያለሽ እነሱ አንፈልግም እርዳታሽን እያሉሽ ብያለሁ። አንስቻለሁ እኮ አልኩ። ሀቡ እንዴት ነሽ ደህና ነሽ ወይ ማለት ምንድን ነው? አንስቻለሁ እኮ ነው እጄን። እኔ እኮ እጅ ማንሳት እኮ ግራ ገባኝ እኮ ዛሬ 2 ሳምንት አምቡላንስ መጥቶ ታስከለከለ። ከዛ በኋላ እኮ እንደዚህ ነገር ውስጥ ገብቼ አላውቅም። ይኸው ትታከም አልኩኝ። በቀደም እኮ ከ4 ቀን በፊት እኮ ከማማ ሊዲያ ጋር አውርተናል እኮ ከኤምባሲዎች ጋር ሰኞ ዕለት እዛ ነበርኩኝ። ግን እንዴት ነሽ ደህና ነሽ ወይ ምን አዲስ ነገር አለ ማለት እጅ ማንሳት ከሆነ ልጅቷን አላናግራትም። እጅ ማንሳት እሱ ከሆነ እኔ እኮ እጅ ማንሳት ብርቱካን ደግሞ አንቺን በጣም ትፈራሻለች። ለምንድን ነው? ኧረ እኔ በፍጹም ልጅ የምሳኛ ትፈራኝ። በግልጽ ነው እንደምታወራኝ እያለቀሰች ደህና መሹ። በቃ እኔ ልውረድ የማትፈልግኝ ከሆነ እኔ ቆንጆ እሺም ቁጥር ልኬልሻለሁ ነው የምላት። ጠዋት ማልቀስ ማታ ማልቀስ እኔ ቮይሶች አልክልሻለሁ። ዛሬ እንኳን የላከችው ጠዋት እንዳታለቅሽ በቃ አልመልስልሽም ነው የምላት። እቆጣታለሁ። እያለቀሰች ነው ሁሌ ቮይስ የምትልክኝ። ጨነቀኝ። እኔም እኮ እንቅልፍ የለኝም። አትጠይቂ ሰላም አትበያት ከሆነም እሺ ሰላም አላትም አላናግራትም። ለትንሽ ጊዜ ባልጠይቂያትም ሰላም ባትያትም ጥሩ። ምክንያቱም ምንም አይነት ነገር እንዳትመክሪያት እንዳታስመክሪያት ምናምን እንዳትደውይባት። ይኸው በአንቺ ፊት ቃል ገባለሁ ሀቡዬ፣ በእኔ ቁጥር ድጋሚ እሷ ላይ አልደውልም። ይሄ እጅ ማንሳት ከሆነ እንዳትደውይ አልደውልም። ብትደውልም ማለት ነው በእጃ ዙር አሊንም ካላችሁ አሊንም አላናገረውም። አሊጋም እንዳትደውይ በቃ እሺ። አዎ ይሄን ካላደረግሽ እውነት በትክክል እጅሽን አንስተ አንቺ ደውለው ስክሪንሾት አድርገው ይኸው አናግራናለች ካሉ ሀቂቅ ሁለቱንም አላወራም። እጅ አንሺ ከሆነ ይሄ ከሆነ ምንም ትሁን ታልቅስም ትፈንዳ አላናገራትም ከዚህ በኋላ። እኮ ስራዬን ትቼ እኮ ከስንትና ስንት አብዬ አንድ ጊዜ ያስገብኝ ሳራ
በቀደም ዕለት እኮ እኛ ይሄን ሁሉ ተነጋግረን ጨርሰን ከወጣን በኋላ እኮ ልጅቷን እንደምትያት ታውቂያለሽ። ብርቱካን እኮ አትደብቅም። ስለ ቲክቶክ እኮ የምታውቀው ታሪክ የለም ብርቱካን። ቲክቶክ ላይ ውጪና ተናገሪ ውጪና ለምኝ ብለሻታል። አዎ ለእኛ ደውላለች። አንቺ ምን አልሻት? ምን አልሻት መሰለሽ? ሰው ከወጣ ማለት ሰጥሻለሁ ወጥተሽ ልታሰብኝ ነው ማሸማቀቅሽ ነው። አንቺ ግን ምን አልሻት? ፎቴን ልክልሻለሁ ከፈለግሽ አይደለም። እኔ ፎቴን ያልኩበት ምን ወኔ ስላለኝ ነው። ወኔ ስላለኝ እኔ ወኔ ስላለኝ ምን ችግር አለው እናገራለሁ። አንቺ ግን ምንድን ነው ያልሻት? ብሌን ቲክቶክ ላይ የወጣችው ስለወጣች ነው ፈርተው የሕክምና ያገኘችው ብለሻታል። ቲክቶክ ላይ ውጪ ስትላት ደውላልኝ ማማ ሳራ ቲክቶክ ላይ ውጪ አለች። ልጅቷ አትዋሽም። ቲክቶክ ላይ ውጪ አለችኝ ስትል ፎቶዬን ልላክልሽ ወይ ከነ ልጆቼ እንደውም ፖስት ልታደርጊው ከፈለሽ ብያታለሁ። ስለዚህ አንቺ በጣም መጥፎ ልጅ ነሽ። ስለዚህ አሁን የምምልሽ ምንድን ነው ልጅቷ ትዳንበት። እድሉን ስጭን፣ ስራውን እንስራበት። እድሉን ስጭን፣ እንስራበት። ምን አገባሽ አንቺ? እኮ አሊን እኮ የለመኑትን ብር ጠይቃቸው እኮ ያልሽ ሰው ነሽ። የአንቺ ብርን ምንድን ነው? ብር አምላኩ ነሽ እንዴ? አላልኩም። ብር አምላኩ እኔ ሁኔታን ስለማታውቁ ነው እናንተ። እኔ እንደ ሰው የሆነ ነገር ልጠይቅሽ ያልኩት ካለ ተናገሩ። ይሄ እንደዚህ ብለሻል ብለሽ በማስረጃ አቅርቢ። አንቺ ስሜ ከቅድም ጀምሮ አሉ እኛ ቤት እኮ እኔ ጋር የተሰበሰብን የመጀመሪያ ስብሰባ ቀን ሰሚማ በጌታ ቀጥታ ነው የጠየኩሽ የዛን ቀን። እኔ ለዛም እኔ ቤት የተሰበሰብን ቀን የመጀመሪያ ቀን እናንተ ጋር ስንት ብር አለ? እኛ በዜሮ ነው የምንነሳው ስንልሽ የምናውቀውን ብር $250 እሱ እናውቀዋለን። ለብሌን 250 ተሰጥቷል። ለአንቺ 250 ወስደሻል። እሱ ምን እንደሆነ ታውቂያለሽ? ከመዓዛ ምግብ ቤት የወሰድሽው ነው። ቆይ ዝም በይና ስሚኝ አንዴ። 250 ብር ብቻ ነው ያለውን ያልሽው። እስከዛ ድረስ ምንም ብር የለም ነበር አንቺ ጋር ቀሪ? የለም። በምን ነበር አምቡላንስ እየከፈልሽ የምታመጫት ልጅቷን? ኦኬ አንቺ በግል ሐኪም ካሳከምሻት ሐኪሙን አድራሻውን ስትጭ ነው። እውነት ከሆነ አንቺ $4000 ተጠይቄያለሁ ብለሻል አይደል? እቺ ምስኪን እንዴት ብላ ትዳን? ሁሌ ብር ትጠይቂ። ስለ ብር ነው የምታወሪላት። ይሄን ያህል ብር ተጠይቋል ስትያት እንቅልፍ ታጣለች። እንዴት ነው የምትድነው? ምንድን ነው የምትድነው እቺ ልጅ? ምክንያቱ አንቺ ነሽ። እኛም እጃችንን እንድንናሳ ያደረግነው ምንድነው? እኛ ጋር ሌላ ናት ልጅቷ፣ አንቺ ጋር ሌላ ናት ልጅቷ። ስለዚህ በፈጠረሽ አምላክ አሁንም እጅሽን አንሺ። ልጅቷ ትረዳ፣ ትዳን፣ ለልጆቿ ቆማት ነው። በቃ ይሄንን ነው የምንለው እኛ። ስለዚህ ሳራ እጇ እንድታነሳ ተስማምታለች። አልደውልባቸውም ከዚህ በኋላ አሊ ጋም ብርቱካን ጋም በፍጹም አልደውልም። ደወለችብኝ ካሉ ማስረጃ ስክሪን ሪከርድ ይላኩልሽ ብላለች። በዚህ እኔ እስማማለሁ። አሁን ማስረጃ ብላ ያቀረበችውን ቮይሶች ለእሷም ይደመጥላት ፌር እንዲሆን ማሜ ነው ማወራሽ። ኦኬ ሲቀጥል ደግሞ ይሄንን አሁን ግማሽ በግማሽ የተባለው የቤተ ክርስቲያኑ ብር ስለመጣ ነው። እኔ በብር ውስጥም ታውቂያለሽ፣ እኔ እንደዚህ ገብቼም አላውቅም። ኦኬ ያሰባችሁ ሰባችሁን አሰባስባችሁ የከፈላችሁ ከፍላችሁ ኦኬ አንቺን ብትሆኚ ነግረሽ ነው። ኦኬ እኔ አሁንም ምንም የተናገርኩት ነገር የለም። ኦኬ አይ መልስሽ እንደዚህ ከሆነ እኔም ያለውን ብር አስረክቤ የምትይው እኔ ምንም ክፋት እዚህ ጋር የተናገርኩት ነገር የለም ክፉ። ኦኬ ከመጀመሪያው ጀምሮ እኔ ታምሜ እስካሁን እስከደረስኩ ሰዓት ክፉም አልተናገርኩም። ኦኬ እኔ ያለውን ነገር ነው። አና በዚህ ጠየቀችኝ፣ አንቺን ጠየቅሽኝ። ኦኬ እኔ ያላቀም ይህን ቪዲዮ የላኩልሽ ሕክምና አግኝታለች፣ ሕክምና አግኝታ ወጥታለች የሚባል ወሬ ስለተወራ ነው። ሕክምና ያገኘ ሰው መቼ በእንደዚህ ልክ እንደዚህ ሆኖ እንትን አይልም። እና እኔ ለመሲ ማሳወቂያታለሁ። ሀና ትናንትና የሚገርምሽ አንቺና ስጫት ሆኑ ስትለኝ አልሰጥም ብሬን ካልጠየቀችኝ ያልኩት። አንቺ አሁን እዚህ ጋር መከረር ያቃተሽ 2700 ልላክልሽ ወይ ስልሽ ግን እሺ ያልሽው ወዲያውኑ የከረርሽው። ለሳራስ እንኳን አላልሽም አይደል? ለሚያስፈልግሽ ለአንቺ $2720 ስልክ ችግር የለውም ላኪን ያልሽኝ። እኔ አንቺ ክፉ ተናግረሻት እኮ እያልኩ አይደለም። ክፉ ተናግረሻት ሳይሆን ላሳውቅሽ በሚለው ነው። እና ችግር የለውም ይሄ ብር እንትን የቀረ 250 ልክ እና እኛ እንደ አዲስ ማዋጮ ሳይድ ይዘን እኛም ለሳራ እናሰባስብላታል። ዶክተር ለጠየቀው ብር እናሰባስባለን። ችግር የለውም። ሳራ ነው
እኔ ለቄኔ በጣም እያመመኝ ነው። ኦኬ 500ንም ከሆነ ለሰው ለሕክምና የሚያስፈልግ ከሆነ አድርጌው ችግር የለውም። ግን 10 ቦይስ እየላከልኝ እንዲጨቀጭቀኝ አልፈልግም። እኔ እያመመኝ ነው። በጣም የተበሳጨሁት ለነው ቦይስ እየተላከልኝ ነው። ታውቂያለሽ እኔ ኦኬ ነው ምለው እና ብሩ ለእሷ ተጠቀሙ። ኤምባሲ መጥቶ ነበር ዛሬ። ለኤምባሲም እየታመመች እንደሆነ እሷን መርዳት እንደማስፈልጋት ዛሬ ተናግሬላታለሁ። ኦኬ ሄደን እናያታለን ብለዋል። እና ሳራ ማንም ቦይስ እንዳይልክልኝ ካላስ ውሳኔ ባለ ታይም የሆነ ነገር ካለ ከፋርጋ ጨርሶ ካላስ ከኔ ጋር አይደለም። እኔ አልችልም። እኔ እያመመኝ ነው። ስንት ቦታ ነው አመል እያደረግኩት። ማነው ፈአድ? ዶክተሩ ፈአድ ማለት በዛ ሰዓት ያው ብር ምናምን የሚከፍል የሚረዳት በእሷ ወገን ያለው ነው። እና እነሱ ናቸው ብር አንስተሽ ለብርቱካን ስጫት ሲሉኝ እኔ ብሌን ካልፈቀደች አንስቼ አልሰጥም እንጂ የተዋጣውን ብር 500 አንጪ እኔ አላልኳትም። ሲሪዮንም አላመጣውም። ያን ቀን 500 የጠየቅሽኝ ደውለሽልኝ ነው። አንቺና ሀና ደውላችሁ ነው የጠየቃችሁ። ቆይ ብሌን ይህን ጨርሳ እንዴ እየሰማ ነው ሚስ ሳራ ራሱ ሐኪም ቤት ለማስገባት ትናንት የምንጠይቀው 3000 አይደል? እኔ እንደሱ 3000 ከምንከፍል መመረዳ እየመጣ ቤት ውስጥ አይቀይርላትም እንዴ? እኛ እኮ ወጪ እንዲቀንስልን ብለን እኮ ነው። እና እስኪ እና ለእግዚአብሔር እንትን ይበላችሁ፣ ይፈውሳችሁ፣ እንደ ምህረቱን ያውርድላችሁ። አሁን እኮ የሆነ ብር አለ የቀረ። አሁን ልካልኝ ነበረ መሲ ከባለፈው አመት የቀረ ነበረ። መሲም ልካልኛለች 100 ምናምን መዋጫው ብላ አወጣው የሚለ ሳራም ብላ እና ለሳራ የተሰጣት መድኃኒት መግዣ ነርስ የሚመጣበት ወይም እሱን ተጨምሮ ሲዛ የምትመለስበት ነገር ሲሉን እስቲ ብሌን አናጓትና በስተካከል ፈቃደኝነቷን። ምክንያቱም ባለፈው አሊ $100 ሳራ ባለከልግ ለደም መግዣ ሲለኝ አልሰጥም ብዬ ነው። አንቺ ከ5,000 ባሳት ወልጅ አልሰጥም እያዋጣን ያለ አሁን ለብሌን መረጃ ነው ከላይ እንድትወርድ ስላልኩት ያው ፈቃደኛ የምትሆኝ ከሆነ ወይ እንድትልክልኝ እና እንድሰጣት ያን ነበር የሚያስፈልጋት ነገር እንዲደረግ። ብሌን እንዴት ነው? ሰላም ነሽ ወይ? አይ እሺ መልስሽ እንዲህ ከሆነ በጣም ነው የምናመሰግነው። ምክንያቱም አንቺ የተዋጣ ሳራ ደም ትፈልግ ነበረ። ገባሽ? እሷንም አልጠየኳትም። አንድ ኪስ ደም እያለ ሲለምነኝ ብሌን ከ5,000 መውረድ አለባት ነው ያልኩት። መልስሽ እንዲህ ከሆነ የምትይው ምንም አይነት የሷ ምላሽ እኮ አልሰማንም። እዚህ ጋር ምን ሰምተሽ ነው መልስሽ እንዲህ ከሆነ ያልሽው? አዎ ይህንን መልስ የሰጠሁት ሀቡ የቤተ ክርስቲያኑ ብር 500 አካፊያት አለችኝ። ከዛ አላካፍልም ስለ አንቺ ጉዳይ አይመለከተኝም አለችኝ ለምትዩ ይህንን ነው የዛን ጊዜ ያወራ ነው ስለ ቤተ ክርስቲያኑ ብር። መልስሽ ምን ከሆነ የምትያት ምን ብላ ነው? እዚህ ጋር እኛ ማስረጃ ላይ መጀመሪያ ከላይ ላኩልሽ ነው። ስለዚህ ነገር አጠይቅ የሚለው 500 ለሳራ የሚያስፈልግ ከሆነ ስጫት እኮ ነው የሚለው። ከእሱ እኮ ሚክስ ሆኖ ነው መጨረሻ ላይ እሱን ቮይስ ያለካችልኝ። መጨረሻ ላይ በቃ የሚያስፈልጋት ከሆነ ስጭኝ፣ የሚያስፈልገውን ነገር ፉአድን ጠይቂ ያለች። መጀመሪያ ጠየኳትን ከመጨረሻ የላኩልሽ ቮይስ ነው የሚቀርበው። ሳራ ገብቶኛል። 500 እንትኑን አላካፍልም ያለችበትን ቮይስ ላኪልኝ። የለም እንደዛ የሚል እዚህ ውስጥ እኮ ነው የምልሽ ያለችኝ። እኔ መወሰን አልችልም አለችኝ። ታዲያ እኔ መወሰን አልችልም አለች እንጂ አልሰጥም አለች ስትል እኔ ከአንቺ ጉዳይ ላይ እጄን አንስቻለሁ አልኳት እኮ። እሷ እኮ ናት ያለችው እኮ ግን አልሰጥም ቮይስ አልሰጥም አላካፍልም ያለችው አላካፍልም አይደለም ያለው ቮይስ። ብሌን ተራሽ ሳይደርስ ሚዩት ማብራት አይቻልም። የቤቱን ህግ አክብር። ብሌን ተብሎ ስም ሲጠራ ነው ሚዩት ብታበሪ። ሳራ የኔ ጥያቄ ቅድም እሷ $500 ቄሶቹ አባቶች $1,000 አምጥተው ሰጡኝ። $1,000 ይዘው መጥተው ሆስፒታል ውስጥ ብርቱካን ስላልነበረች ለብሌን ብቻ ሰጧትና እንመጣለን ደግመን ብለው ሄዱ። አንቺ ጋር ደግሞ $500 ነበር። ስለዚህ አባቶች አምጥተው $1,000 ስለሰጡሽ ይህንን $500 እኔ ጋ ያለውን 250 ነው ማካፍላችሁ ስላት እምቢ አለች አልሽ። እኔ አላልኩም እንደዛ ነው ሀቡ፣ እኔ አላልኩም። አባቶች መጥተው ስለሰጡ እናካፍል አላልኩም እኔ። እሷ እኮ ናት ያለች አላካፍልም ስላልኩኝ እጄን አንስቻለሁ አለች ለምትለው እኔ መልስ የሰጠሁሽ ምንድን ነው? አላለችም እሷ ላካፍላለች ስትል ከፈለግሽ ካስፈለጋት 500ንም ውሰጂ ያልኳት ያለችው ደግሞ ቮይስ አንቺ የእሷን ማስረጃ አንቺ ላክሽላት። አዎ አሁን የላኩልሽ ሀቡ ቮይሱ እንትኑ ሚክስ ሆኖ ነው ከላይ የነበረው ወደ ታች ወጥቶ ነው። ከመጀመሪያው ከሰማሹ ግን ከታች የላኩልሽን ብትሰሚው ግን ብሌን እንደዚህ አለ እነ መሲ ብር አለ ብለው ውሰጅ ብለውኛል። አንቺ ልጠይቅሽ ብዬ ነው። የመጨረሻው ቮይስ ነው እንደዛ። ኦኬ እንስማው። እንዴት ነሽ? አልመለስኩልሽም። ቀን ሙሉ እያመመኝ ነበር እና ነገ ማመል እያመለጠ
ህመም አይደለም። እና ለጠየቅሽን ጥያቄ ደግሞ ይሄ ብር ለኬኔ ጣጣ ጭቅጭቅ ምናምን አልፈልግም። አስሩ ደውላ አይጠይቀኝ። ኦኬ ይሄ ብር ከአባቶችም ሲመጡ ሲሰጡኝ 1,000 ብር አሁን ለእሷ በሚቀጥለው እንሰበስባለን፣ ይሄ ለአንቺ ነው ብለው ነው ሰጥተው ሄዱት። አሁንም አንቺ ጋ ያለውን አንቺ በእርግጥ ትክክል ነሽ ማስፈቀድሽ እና እኔ እንደዚህ አይነት ነገር ውስጥ አልገባም። ሳራ በኋላ ጭቅጭቅ መተረክ ውስጥ አልገባም። ኦኬ እኔ እንደዚህ አይነት ነገር ውስጥ አልገባም። በኋላ ጭቅጭቅ አልገባም። 250 እዚህ ሆነ መልስሽ አልሻት። ቆይ ከአንቺን አልጠበኩም። ምን ማለት ጭቅጭቅ ውስጥ አልገባም ማለቷ? 250 ምን አለበት ሰጫትን ነው። አንቺ እዚህ ጋር 1,000 አግኝተሻል። እቺ ልጅ ብትታከምበት ምን ችግር አለ? 250 ዞሮ ዞሮ እኮ እኩል በኩል ከተካፈለ እኮ 500 እኮ የብርቱካን ነው መሆን ያለበት። ጓደኞቿ እኮ ናቸው እኮ ውሰጂ ሲሉኝ አልወስድም ያልኩት እኔ። የቀረውን 500 ለብርቱካን ይሁን ሲል እኔ አልወስድም አልኩ። ህዝቡ በሰጠው ብር እናንተ ጓደኞቿ መሆናችሁ እናንተ ማናችሁ? ማንም እኮ መወሰን አይችልም። ህዝቡ ለሁለቱም ሰጠው፣ በሁለቱም ነው የተለመደው። እንደዛ ከሆነ 500 ሙሉ የብርቱካን ነው። ከባድ ነው። ብሌን እንዴት ሰላም ነሽ ወይ? አይ እሺ፣ መልስሽ እንዲህ ከሆነ በጣም ነው የምናመሰግነው። ምክንያቱም ለአንቺ የተዋጣ ሳራ ደም ትፈልግ ነበረ። ገባሽ? እሷንም አልጠየኳትም። 1 ኪስ ደም እያለ ሲለምነኝ ብሌን ከምስተሽፋ መውረድ አለባት ነው ያልኩት። ስለዚህ የቀረው ከተዋጣው ብር ላይ 400 ነው። ዛሬ ላከችው መሲ ያለ 250 እልክልሻለሁ፣ ግን ግሩፕ ላይ ያሳውቃለሁ። ቤተክርስቲያኑ ቢያዋጣ ባያዋጣ ችግር የለም፣ እሱን አሳውቂያለሁ፣ ተናግሬያለሁ። የተዋጣው በሁለታችሁም ስለሆነ ማለት ነው። እና ይህንን ለመከረል ምንም ጊዜ እንትን ይላል ነበረም። አንቺ 2,700 ምናምን ዶላር ስንልክ ማለት ነው። ኦልሬዲ ሳራ ሕክምና አግኝታለች። 1 ኪስ ደም ሲለኝ እንኳን እምቢ ነው ያልኩት። ብሌን መውረድ አለባት ተብዬ ለሁለታችሁ ሳይድ ሳልዝ ለመያዝ ነው። አሁን ሂሳቡ ሰርቼ ጨርሻለሁ። የቀረው እጄ ላይ 400 ነው። መስል ትልከዋለ። እሱን 2 ቦታ አካፍላለሁ። ከዚህ በኋላ መዋጭ የሚባል የለም። የሚመለከተው ምን ይናገራለሁ በይፋ ማለት ነው። እና ይሄ የመጨረሻውን ነገር የሰማ ነው። እና ላይክ 1 ደም ኪስ እየተለመንኩኝ እምቢ ብያለሁ። ላይክ አንቺ ለአንቺ ቅድሚያ ሰጥቼሻለሁ፣ ውለታ ውዬልሻለሁ እና እኔ ምልሽን ነው ማድረግ ያለብሽ። ውለታ ሳይሆን እዚህ ጋር ህክምና እያስፈለጋት የአንቺ የባሰ ስለሆነ፣ አዎ የእሷ የባሰ ነበር የብሌን ገባሽ? 2,700 ስንከፍል እዚህ ጋር ለብርቱካን እያስፈለጋት ነበር ደም። ግን ደም እኔ መንገድ ላይ ወጥተን ለምነንም ሰው አግኝተን ደም 2 ኪስ አስመጥቻለሁ እንጂ እኔ ስለ ቤተክርስቲያኑ ብር አካፊኝ አላልኩም። የቀረ ብር አለ 250 ለአንዳንድ ነገር ቢሆናት ለምን እንደዛ ውሰጂ ሲሉኝ እኔ አልወስድም ስላልኩ ነው። ለምን እዚህ ጋር ኃላፊነት አለብኝ። መጠየቅሽም ጥሩ ነው አለችኝ እኮ። ወደ መፍትሄው ስንገባ ያንቺን ጉዳይ ኤምባሲ ባካል ቀርብሽ ባንክ ብለንም ጥሩ ታስረጃለሽ። ቪዲዮም ደግሞ እና ሰጥቻለሁ የሚል አካል ካለ እንዲመጣ። አንቺ አካውንት ውስጥ ገብቷል ያልሽው $6,098 ብቻ ነው። $6,098 ብቻ ነው እኔ አካውንት ውስጥ የገባው ብለሻል። ይምጡ ሰዎች፣ ቪዲዮ ስሪ፣ የጻፍሹን በአካል በካሽ የሰጡሽን ሰዎች ስም ዝርዝር እያነበብሽ እንደዚህ እያነበብሽ ሰሚራ፣ ሳራ፣ ሜሮን፣ ሰሚራ $200 ሳራ፣ $300 ሜሪ እንደዚህ እያልሽ አንብበሽ ቪዲዮ ስሪና ከዚህ ውጭ በካሽ ሰጥቻታለሁ የሚል አካል ካለ ይቅረበኝ እና ቪዲዮ ሰጥሽ። እኔ ቪዲዮን ሼር ሪፖስት አደርገዋለሁኝ። እሺ። ሁለተኛ ደግሞ ባንክ ስቴትመንትሽን አውጥተሽ ደግሞ እያነበብሽ ቪዲዮ ስሪ እና ከዚህ ውጭ ለእርዳታ ለብርቱካንና ለብሌን አስገብቻለሁ የሚል አካል ካለ ይቅረበኝ። እሺ። ይሄ ብቻ ነው መፍትሄው ሊሆን የሚችለው። እሺ፣ እንጠብቃለን። ቪዲዮ ሁለቱም ቪዲዮ እንጠብቃለን። እሺ ሊዲያ ለምን መለሱልኝ ይህን ነገር? ስለዚህ ለአንቺ ስለተመለሰልሽ እኮ ነው። እቺ ልጅ እስከ አሊ ደውለው መጥቶ አምቡላንስ መጥቷል ሊወስዷት፣ እሰይ በጣም ጥሩ ይውሰዷት፣ አለቀ። ለምን የዛን ሰዓትም እሱ እኮ ተናዶ እየወጣ ነው። ሀቡ አንሱ አምቡላንስ መጥቶ ሊወስዳት ነው። የት ስለው እኔ ማውቀው ነገር የለም። እየወጣ እኮ ነው እሱ ተለስ እንጂ እኔ $2,000 ነው ያለኝ። ከመጀመሪያውም ለኤምባሲም የተናገርኩት እዛም ሄጅ የተናገርኩት አጠገቡ ሆኝም ቮይስ ልክ ያለው ለትርሲት ለኤምባሲ ያልኩት 2,000 ነው። ምንም አይነት ጭማሪ ብር የለም። እማልዋሽሽ ግን ከኪሴ እኔ 200 ሰጥሃለሁ ባካልኩት። በቃ
ይህም ብዬዋለሁ። ሰውየው ድንጋይ ነገር ነው። በቃ ሂሳብ እንደፈለገ ነው እንትን የሚለው። አንተ ብቻ 2000 ድሩን እሺ በል፣ እኔ 200 ከኪሴ እሰጥሃለሁ። እባክች ልጅ እርዳት። ለምን ኤምባሲን ስልክ አያነሳላቸውም? ከዛ ደውሎ ለኤምባሲ አም ቢዚ ምናምን ይላል። እባክህ በቃ እች ልጅ ሆስፒታል ትግባ ብዬዋለሁ። 200 እኔ ከኪሴ እሰጥሃለሁ አስገባልኝ ብዬዋለሁ። ቻትም አለ ማስረጃም አለ። ሰሌና ዝርያ የምትባለውን አስገቢያት። ለምን ቁጭ ብላ ሚዲያ ላይ ከሳራ ጋር ብር የሰበሰበች ልጅ ናት። ቤሩት ላይ ያለች ማስረጃ ታምጣ። ብር ከኔ ጋርም ከሰበሰበች ሰሌና ዝርያ ከማንም ጋር እኔ ሰብስቤ አላውቅም ብር። ሳራ አንዴ እንትን ባንክ ስቴትመንት ማውጣት አለብሽ። እኔ ቪዲዮን በጣም ብዙ አይቶታል። አካውንትሽን ለጥፍ የሰራሁት ቪዲዮ እነዚህ ልጆች እንዲረዱ። ስለዚህ ያ ሁሉ ያየ ህዝብ ከተለያየ ሀገር አስገብቶ ሊሆን ይችላል። ስለዚህ ባንክ ስቴትመንት እንፈልጋለን። ባንክ ስቴትመንቱ ላይ የግል ጉዳይ ነው የምትይው፣ ለግሌ ገብቷል የምትይው ገንዘብ ካለ ከማርች እኔ ቪዲዮን የሰራሁት ማርች 23 ነው። ከማርች 23 እስከ ዛሬ ድረስ 5 ወር፣ በ5 ወር ውስጥ የገባውን ባንክ ስቴትመንትሽ ላይ ልታሳይ ይገባል። ከዛ እዛ ውስጥ ደግሞ የግል ጉዳይ ለግሌን ያስገቡልኝ የምትይው አካላት ካሉ ለግልሽ እንዳስገቡልሽ ሚዲያ ላይ ወጥተው በቪዲዮ መመስከር አለባቸው። ከዛ ውጭ ያለው አሁን ማዳሞች አይመሰክሩም። በቮይስ ምናምን ልልክልሽ እችላለሁ። ስክሪንሾት እያደረኩ ይሄን ያልብር ቮይስ ማለት እንደ የቤሩት ማዳሞች አናውቃቸውም እንደ ፍሬንድ ናቸው አንተ ጋር። ስለዚህ ማንም ሰው ይህንን ቮይስ አርጊልኝ ማዳም ፕሊስ፣ ይህን ቮይስ በዚህ ቁጥር አርጊልኝ ብለሽ እኮ ልታስደርጊ ትችላለሽ እኮ። ቮይስ አይ ቲክቶክ ላይ ያውጡልኝማ። ታዲያ በምንድን መደወል ካለብሽ ደውለሽ ታናግሪያቸዋለሽ እንጂ ለእኔ ወጥተው ሚዲያ ላይ አሉት ያለሽ። ከዛ ይሄ እንዴት በቂ እንዴት ይሆናል ማሪ? እኔ እኮ በቂ ሊሆን አይችልም። እንደገና በካሽ ደግሞ የሰበሰብሽውን ቪዲዮ ስማቸውን ጠርተሽ ስማቸውን ጠርተሽ ከነሱ ውጭ ሰጥቻለሁ የሚል አካል ካለ እንዲመጣ እንጂ ከውጭ በምንም ጉዳይ ነገር ሊጠራ ብዬ አንድ ነገር ጠይቅሽ እዚህ ጋር እድሉን ሰጠሽኝ? አዎ። እሺ ብሮቹ እንደዚህ ከእርዳታ ሲገቡ እኛ መጨረሻ ላይ ስንጠይቃት አለ ያለችው $250 ብቻ ነው። ሌላው ብር የት ሄደ? አንድ ሁለተኛ ነገር እኛ ሳራን እንድንርቃት ያደረገው ምንድነው? እኔ ሰው መራቅ ከፈለኩ ያ ሰው ካላስፈለገኝ ተሳድቤ ወይ ተናግሬ ተጨቃጭቄ አይደለም፣ ዝም ብዬ ፊቴ ነው አዞራለሁ። አንደኛ አደባባይ ላይ ወጥተን ስንለምን፣ አውቶቡስ ላይ ወጥተን ስንለምን ጉዞ ላይ በጣም የሰው ፊት ገርስ ሆናል። ምንድነው የተባለው? ሱር ላይ በጣም ብር ተሰጥቷል። ለበትዬ ላይ ብር በጣም ተሰብስቧል። ሳይዳ ላይ በጣም ብር ተሰብስቧል። የሳይዳ ልጆች አውቶቡስ ላይ የነበሩ ሰዎች ሁሉ በቃ እየሰደቡን ነበር። እናንተ አጠግቡም እንዴ? ብር ተሰብስቧል እኮ እንኳን ብርቱካንን ብሌንን የሚያሳክም ብር ተሰብስቧል። ብሩ የት ሄደ እያሉ ነበር። እኛ የሳይዳን የሱርን የነበትዬን ልጆች አናቃቸው። ብሩ ዞሮ የገባው ሳራ ጋ ነው። እኔ ሳራን ዛሬ ጥላቻ ያተረፈብኝ ለምን ለወገንሽ አትቆሚም? በቃ ለምን ለወገንሽ አትቆሚም? ከእነዚህ በሽተኛ ልጆች እንዴት ነው ብር የሚበላው? ደም እኮ ነው፣ ሳምን እኮ ነው፣ እንደው መርዝ እኮ ነው ከእነዚህ ልጆች የሚበላው ብር። እንዴትስ ተኝተን ነው የምናድረው እኛ? ለምን አይነት የበላሁት ብር የለም። እኔ በማል አላወራም እያልኩ ነው። ምንም አይነት ብር የለም። ሳይዳ ተሰብስቧል። እንዲህ ተሰብስቧል ለምትሉት አምጡልኝ ብያለሁ። ከዚህ በፊትም እኮ ዝም ብሎ የቅድሙ ጥያቄ ሊዲያም ሳትመጣ ይጠይቁት ዶክተሩ ለምንድን ነው ከዚህ ዶክተር ውጭ ሊያክማት አይችልም? እንደገና ለምንድን ነው አደጋግመሽ ከዚህ ዶክተር ውጭ ማንም እንዲያክማት አልፈልግም አያክማትም የምትይው? ለምንድን ነው አንቺና ዶክተሩ ምንድን ነው ማለት? ለምን ዶክተሩን በግል ማውራት አስፈለገ? አልገባኝ። በግል ማውራት እኮ አይደለም ሀቡ። ብሌን ራሱ ሆስፒታል ከገባች በኋላ ማኑ መጀመሪያ ያደረገላት ተጠሙ ጥያቄ ነው የቀረበው። ከዛ እና ታካሚ ተረከብ ተባለ። ተረከባት። እንደዛ አበላሽቶ እንደዛ ሰውዬው በጣም መጥፎ ሰው ነው። ነገሮችን ሁሉ አበላሽቶ ነው የሰራው። ስንቴ ኡኡ ብያለሁ። እኔ ኤምባሲ ይከሰስልኝ ሁሉ ብያለሁ። ሆስፒታል ልከሰው ሲሄድ መጀመሪያ የከፈልሽው የመጀመሪያውን አመልዬ ነው፣ ስለዚህ ሌላ አመልዬ መክፈል አለብሽ ነው ያለኝ። ለምን ብር ተከፍሎታል በሚል ማለት ነው መጀመሪያ። ስለዚህ እሷንም ብሌንንም ዞሮ የተረከባት እሱ ነው። ለምን እሱ የጀመረውን እሱ ነው የሚጨርሱ ስለተባለ ነው። ምንም አይነት በግል ማወራው ነገር የለም። ኤምባሲ ሲሄድ አውሪውና ስንት ነው የሚልሽ ቻት አለ። ከኋላው እየተከተልኩ ነው ሰው ሳናገረው የነበረው ቆመ ካን ለምን ዶክተሩ ስለማይገኝ ስንት ነው የምትፈልገው ላሳውቅ እንጂ ወላ ለእኔ ሰጥቶኛል። ደግሞ ያለው ምንድነው ሆስፒታል ሄዳችሁ ነው የምከፍሉት ለእኔ አይደለም ብሎኛል።
ሆስፒታል ሄዳችሁ ነው የምትከፍሉት። እኔ አይደለሁም የምከፍለው፣ ኤምባሲ ነው ጉዳዩን የያዙ ብዬዋለሁ። ለምን ለምናችሁ ታመጣላችሁ እንደባለፈው ብር ስለሚለን እኔ እጄን አውጥቻለሁ። ከኤምባሲ ጋር ተነጋገር ብቻ እዛው ቆሜ ለኤምባሲ ደወል አናገረ። ከዛ በኋላ ሌላም ቁጥር ልኬለት እዛው ቆሜ ሲደውል አላነሳችለትም እንጂ ከዋናው ጋር ከኤምባሲ ጋር አውርቷል በእንግሊዝኛ። እዛው ቆሜ ያጠገቡ አሁን ደውልለት ብዬ ለምን ዶክተሩ እግሩ ስለማይያዝ ነው እንጂ እኔ አብሬው ሰርቼ ወይም ከዚህ በፊት አውቄው አይደለም። በእነዚህ ልጆች ነው የሚያወቁት እሱን። ስለዚህ የሚጠይቀውን ብር ስንት ነው ጠይቂ ስለተባልኩ ነው የጠየኩት። እሱም ደግሞ አለኝ ማስረጃ ጠይቁ የተባልኩበት። እሺ እኔ አንድ ጥያቄ አብዬ አንድ ጥያቄ ጠይቄልኝ፣ ሳራ አንድ ጥያቄ ጠይቄልኝ። እኛ ኤምባሲው አንቺን በቃ ሳራ ከአምቡላንስ መጥቶ ብርቱካንን አትሄድም ካላችሁ በኋላ እጅሽን አንሺ እነ ሊዲያ ይስሩ እነ ሊዲያ አሳክሟት ሲባል አንቺ በስተጀርባ የሽ ሐኪሙን ለምንድን ነው የምታነጋግሪው? እኛ $2000 ኤምባሲው አነጋግሮ እንደውም ኤምባሲው ከ2000 ያሳንስላችሁ እስከ 1500 በሉት የለንም ብላችሁ ብሎ አንቺ መተሽ ለሳራ ምንድን ነው ያልሻት? ለኔም ብለሽኛል $3500 ብሏል ሐኪሙ አንቺ። እንደገና እኔ ደግሞ ሐኪሙ በራሱ አንደበት ምን አለኝ? እኔ ማሳክማችሁ 3500 ነው ሲል እኛ የለንም ስል ሳራ ነግራኛለች ለምናችኋል ብር አላችሁ ብሏል። እንዴት ነው አንቺ ወገንሽን አሳልፈሽ የምትሰጪው? ይሄ እንደዚህ ነገር አላልኩም። እንደገና ለአሁንም እኮ አለም ለአሊ ምንድን ነው ያልሽው? ሳራ ለአሊ ምንድን ነው ያልሽው? ቤተክርስቲያን ነገር የለም የብርቱካንን ድርሻ ስጠኝ በላቸው ብለሽ እኮ አላልኩም። አሊ እኮ ለእኔ ጓደኛ ደውሎ አላልኩም ቤተክርስቲያን ያለውን ኧረ በእናትሽ በፈጠረሽ አምላክ እንደሆነ ጀምሩ ነው አሉ አትበሉኝ። እኔ በትክክል ነው የምናገረው። ያላልኩትን አላልኩም ያልኩትን ብያለሁ አሉ ስለማናቅ እኮ ነው እኛ ይራግንሽ ልንገርሽ ጭናኛለች ይበል እኛ መልስ እየሰጠን ነው እንዴ። አንቺ ለአሊ እኮ ደውሎ እኔ ብርቱካንን በቃ እንግዲህ እነሱን ከመረጥሽ መታከም ካልፈለግሽ እኔ እጄን አነሳለሁ ብዬ ስላት አሊ እኮ ሰላም ጋር ደውሎ ምንድን ያላት? እሺ ከብርቱካን ላይ እጃችሁን ካነሳችሁ ቤተክርስቲያን የለመናችሁትን የብርቱካንን ድርሻ ስጡኝና እኔና ሳራ ሞልተን እናሳክማታለን ብሎ እኮ እንደዛ ስትይ እኔ ጠይቀው ያልኩት ዶክሜንት ነው ስጡኝ ያልኩት ብሎ ቮይስ ልኮልኛል። ብር እኮ የተያዘው ወንድ ቮይስ ልኮልኛል አይደል እንዴ? እንነጋገር ከተባለ ዶክሜንት ጠየቅኩት። እንዴት ብር ትጠይቃለህ? ሳራ በድምጽ አይደለም እኔ ጋር ነው የደወለው። ቤተክርስቲያን የሰበሰባችሁትን ብር የብርቱካንን ድርሻ ስጡኝ ሲለኝ አንተ አያገባህም አንሰጥህም ላንተ ኤምባሲ ያውቃል፣ ቤተክርስቲያን ያውቃል እኛ ጋር ብር እንዳለ እነሱ ናቸው መጠየቅ ያለባቸው እንጂ አንተ አያገባህም ብዬ ነው የዘጋው። ስለዚህ አንቺ አለሽበት ከአሊ ጋር በትክክል ሀቡዬ ከይቅርታ ጋር ፕሊስ። እኛ በፊት አላየሽም ይሆናል የቤሩቶች እነ ሰሊና ጋር ምናምን ሄዳ ከሳን እኔ ገብቼ ስናገር ናና ሪከርድ ለቃኝ ነበረ። ኦኬ ሰሊና በደንብ ነው የምታውቀው። መተን ፊት ለፊት ሆስፒታል መተው ተነጋግረን ተግባብተን ሄደናል። ሰሊና በስትክክል ቁጭ ብላ ላይቭ ላይ ከሳራ ጋር ብር ትሰብስባለች። ሰሊና እንድትናገር እድል ስጫት ፕሊስ። ቲክቶክ ላይ እኔ ብር ሰብስቤ አላውቅም። አወል ሸግሌ ከሰሊና ጋር እኔ ብሌን ቤት ገብቼ የታመመችውን ምናምን እንናገራለን እንጂ ከሰሊና ጋር ቁጭ ብዬ የሰበሰብኩት ብር ካለ ላይፍ ሪኮርዱን አምጡልኝ ብሏል አትበሉ። ከሰበሰብኩት ገባ ካለ ላኩልኝ። ሳራ ተረጋጊ፣ ቆይ እኔ በመረጃ ነው ማመጣልሽ። አቡዬ እንዴት አመሸሽ? እንዴት ነሽ? ሰላም ነው? ኪዳነ ምህረት መጀመሪያ አክሲደንት ሲያደርጉ ሁሉ ሰላም እሰማለሁ። አቡ ሰላም አርሴማ ከአንቺ ጋር ግሩፕ ላይ ሁላ ነበርን። እኔና ሰላም አርሴማ እና ዶናይ እነሚጣ ተሰብስበው እኔና ሰላም አርሴማ ስንሰበስብ ነበር፣ አብረን ነበርን፣ ግሩፕ ውስጥም ነበርን። ስላጨመላለቃችሁት ነገሩን ሰላም አልፈልግም ብላ ወጣች። ለምን በአንቺ አካውንት ይገባል በማን አካውንት ይገባል ሰላም እርግጠኛ መሆን ስላቃታት እኔም ሰላምም ከግሩፕ ውስጥ ወጥተናል። ይሄን ልክ ጅኝ ነው። ሲቀጥል ደግሞ ማማ ሊዲያን እኔ በአካል ሄጄ መስተሽፋ የጅና ሰዎች ደውለውልኝ ሄጄ ሳያት ልጅቷ አቡ ክርስቶስ ነው ምሽን ያየዋት ብሌንን ነው ከጥቅም ውጭ ነበረች በሳቱ። እኛ ወተን ስናለቀስ ምን ስንል ማማ ሊዲያ ምን አልኳትኝ
አንቺ መረጃ ያለሽን ነገር እንዴት የሰው ልጅ እንደዚህ እስኪበሰብስ ይጠበቃል? እንዴት በቁመ በነሳራ ዘንድ ያለው ነገር ምንድን ነው? ብሌን ሆነች ነው አይደለም። እዚህ ጋር ማሰብ ያለብን ብርቱካን፣ እኔ በኢትዮጵያዊነቴ ነው የማምነው። በዘር በሃይማኖት በብሔር አላምንም። ምንም ትሁን ወገኔ ናት፣ ዜጋዬ ናት፣ ደሜ ናት። ያ ነገር ተወራ ዝም አለን። ሰውየው እንደዛ ሲል ያለው አማራጭ ወዴት ነው? ወደ ልመና መውጣት ነው። ስለዚህ እኔና እነዚህ 4 እህቶች ሆነን ወደ ቤተክርስቲያን አካባቢ ሄደን ጳጳሱ መጥተው ነበረ ከዱባይ፣ እሳቸው ጋር ሄደን ጥያቄ ጠየቅ። እነዚህ 2 ልጆች አደጋ አግኝተዋል። ስለዚህ እርሶ 5-6 ካህን የሚያመጡት ይሄ ህዝብ እጁን ሲዘረጋ ነው። ይሄ ህዝብ እጁን ካልዘረጋ አንድ ካህንን ማምጣት አይችሉም። ስለዚህ ይለመንላቸው ይጠየቅላቸው ስንል እሳቸው ፈቃደኛ ሆነው ነው። መልካም ሀሳብ ነው አሉ። ውጡና ለምኑ ተባለ። ከፊታችን እሑድ ላይ የሆነ ትልቅ ጉባኤ ነበር። እዛ ላይ የብርቱካንንና የብሌንን ፎቶ ይዘን ለምነናል። ለመንን መጣን። እኛ አሁን እዚህ ጋር መስመር እንደያዝን ነው የምናውቀው። በቃ ብርቱካን ትገባለች ሆስፒታል፣ ብሌን ራሷን ችላለች፣ ድርጅት ይዟታል በሚል ነው። ከዛ ምን ሆነ? ብርቱካንን እየሄድን እየጠየቅን አጋጣሚ ሆኖ ምን ተደረገ? የብርቱካንም ሆነ የብሌን የብረቱ የሆዳቸው ብረት እኛ ሌሎች ሆስፒታሎች የግል ሆስፒታሎች እንዲህ በግል ሄደን ስንጠይቅ ብረቱ ይሄን ያህል ጊዜ መቆየት የለበትም፣ ሌላ ችግር ሊፈጥር ይችላል፣ ወደ ሌላ ነገር ሳይለወጥ ቶሎ ፍጠኑ ተባለ። ከዛ እኔ ኤምባሲ ደወለልኝና ብሌን ማናት ብርቱካን ስሟ ሆስፒታል ገብቷል፣ ሄደሽ አምቡላንስ ጠርተሽ ወደ ሆስፒታል አስገቢያት ሲባል እኔ ከስራዬ ቀጥታ ወደ ቤት ነው ወደ እሷ ጋር ነው የሄድኩትኝ። ሲሄድ ብርቱካን ነበረች፣ ተኝታ ነበረ። ብርቱካን ተነሺ ወደ ሆስፒታል ልትሄጂ ነው ስንላት አሊ ጋር ደወለች። አሊ መጣ። ምንድን ነው ሲለኝ አምቡላንስ መጥቷል። አይቷቸዋል። አምቡላንሶቹ አልጋ አዘጋጅተዋል፣ ደም መርምረዋታል፣ እንዲህ ዳህቷን ምናምን ነገር ቼክ አድርገዋታል። መጨረሻ ላይ ምን አለ? እኔ ልብስ ስጣት ትልቅ ቲሸርት አውጥቶ ፊቷ ላይ ወረወረባት። እዚህ ጋር እንትን ወገኔ ናት። ማንም ሰው ወገኔን እንዲደፍር አልፈልግም። እንዴት ፊቷ ላይ? አንደኛ እነዚህ አምቡላንስ ይዘው የመጡ ሰዎች ለእኛ ባህድ ናቸው። እንዴት እነሱ ጋር ፊቷ ላይ ቲሸርት ትወረውራለህ አልኩና፣ እንዴት ቲሸርት ትወረውራለህ? ምንድን ነው የምትፈልገው አንተ ስል እሷን ምን አላት? ልትሄጂ ነው አይደል ሆስፒታል አላት። አዎ እንግዲያውስ የምትሄጂ ከሆነ እነሱም መጠሽ እኔንም ሆነ ሳራን አታቂንም አላት። በዚህ ሰዓት ብርቱካን በጣም ጮኸች፣ በጣም አለቀሰች፣ በጣም ተረበሸች። እንደው ቲሸርት ሱዳኒው ቲሸርት ወረወረባት ፊቷ ላይ ታማሚዋ ብርቱካን ላይ ለዚህ እኔ ምስክር አለኝ። ለምንድነው የነበሩ ልጆች አሉ ቤት ውስጥ። ለምንድነው ያደረገው? ምንድነው እሱ የሚመራው በሳራና በሳራ ብቻ ነው። እዚህ ጋር እኔ ልጁ ላይ አልፈርድበትም። በሳራና በሳራ ነው የሚመራው ልጁ። ስለዚህ እዚህ ጋር ደግሞ እንደዛ አይነት ነገርን ሲያሳይ እኔ በጣም ተናደድኩኝ። አንደኛ አምቡላንስ መጥቷል። ይቺ ልጅ ምንጊዜ ሆስፒታል ገብታ እንድትድንልን ጥረት ላይ ነን ያለ ነው። ፀሐይ መታን ውሃ ጠማን ሳንል አደባባይ ወጥተን ለምነናል። አዎ ለምነናል። ይሄ ነገር ሆኖብሽ ደግሞ አምቡላንስ መጥቶ መረዳት ሲገባት እሱ እኛን ካልመረጥሽ እኔን አታቂኝም ሳራን አታቂያትም ብሎ ሲል እዚህ ጋር ምንድን ነው የምትወስኙ አንቺ? አዎ እኔ ስሜት ላይ ነበር። ምንድነው አንተ ያልፈለገው? ለምንድነው አምቡላንሱ እንድትሄድ ያልፈለገው? እዚህ ጋር እኛ እንግዲህ ስንሰማ አሁን ሁለቱም እየሰሙ ነው። ብርቱካን ጋር እውነት ይሁን ውሸት ሀቁን የሚያውቀው ክርስቶስ ነው። ብርቱካን በኋላ ላይ ነው እሱ እኔ ልንገርሽ ቲሸርቱን ከወረወረ በኋላ በጣም ተናደድኩኝና ምንድን ነው አንተ ባል ነው ወይ ስለው አይደለሁም አለ። እንግዲህ አምቡላንስ መጥቶ ምንድን ነው የምትፈልገው ስል እኛን ከመረጠች እናንተ ከመረጠች በዛ ሰዓት ጭቅጭቅ ሲፈጠር አምቡላንሶቹ ምን አሉ? በራሳችሁ ፍቃድ ልጅቷን ስላልጫናችኋል ፈርሙ ብለው አንድ እህታችንን አስፈረሟትና ተነስተው አልጋውን አጣጥፈው ሄዱ። የማን ስህተት ነው? እዚህ ጋር የኔ ስህተት ነው? የኔ ስህተት አይደለም። አስፈረሟት አምቡላንሶቹ እኛ ልንወስድሽ የሆስፒታሉ ስህተት ፈቃደኛ ባለመሆንሽ ብለው አስፈረሟት አምቡላንሶቹ አስፈርመውን ሄዱ። በራሳችሁ ስህተት አልወሰድናትም ብለው አስፈርመውን ሄዱ። በዚህ ሰዓት በጣም ስለተናደድኩኝ እኔ እቃህን አንስተ ወደምትሄድበት ሂድ ብየዋል። ለምን ወገኔ ናት።
ልብሱን ሻንጣውን ከተተ። ተነስቶ ሲሄድ ልጅቷ አበደች። አሌ 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 ማለት ጀመረች። ከዛ በጣም ተበሳጨውኝና እንዴ ምን ሆነሻል አንቺ? ከዛ በጓሮ በኩል ዞሮ እኔ የምሰማው አይመስለውም። ለሳራ ደውሎላት ምን አላት? አምቡላንስ አምጥተዋል። ራሴ ነኝ በጆሮ የሰማሁት፣ ሰው አልነገረኝም። እኔ ሰው በአወራ ወሬ አልመራም። ለሳራ ደውሎላት አረብኛ ነው የሚናገረው። አምቡላንሶች መጥተው ሊወስዷት ነው፣ እንዴት ላርግ ሲላት እንዳታስነካት ነው ያለችው። ሳራ እንዳታስነካት ነው ያለችው። ትማል እውነተኛ ክርስቲያን ከሆነች እኔ በልጆቼ እምላለሁ። ልጆቼ እኔን ሳይ ነው የምልሽ፣ በራሴ በጆሬ ነው የሰማሁት። እንዳታስነካት ነው ያለችው። ከዛ በኋላ ተነሱ አምቡላንሶቹ አስፈርመውን ሄዱ። መጨረሻ ላይ እንትናን ብርቱካንን አረጋጋንና ምንድን ነው ችግርሽ? አንቺ መዳን አትፈልጊም ወይ? ለልጆችሽ መድረስ አትፈልጊም ወይ ስንላት ምንድን ነው ያለችው? እያለቀ እንግዲያ ዛሬ ላውራው፣ ሚስጥሩን ዛሬ ላውጣው ነው ያለችው። ብርቱካን አለች ትናገር። ሌሎችም ልጆች አሉ። ምንድን ነው ያለችው? ሱር ላይ ያፈራሁት ንብረት አለኝ፣ ለልጆቼ የገዛሁት እቃዎች አሉኝ፣ አዳዲስ እቃዎች። አሁን እኔ እናንተን መርጬ ሆስፒታል ብገባ ሳራና አሊ ተመሳጥረው ንብረቴን ይወስዱብኛል ስትል አንቺ ስትኖሪ ነው ንብረት የምታተርፊው፣ አንቺ ለልጆችሽ ቁሚላቸው ስንላት እና እናሳክምሽ፣ እኛ ብር አልጠየቅንም፣ አደባባይ ወጥተን ለምነናል። ሳይደክመኝ ሳይርበን ሳይጠማን ለምነናል። አዎ ለምነናል። በሱ ትታከሚያለሽ ስንላት ምንድን ያለችው? ሳራ ባጃጅ ተሸጦ እንግዲህ ይውጣ ከተባለ ሚስጥሩ ይውጣ። ለልጆቿ በደህና ጊዜ የገዛችውን ባጃጅ ሸጠሽ አምጥተሽ እንድትታከሚ ተብላ እቺ ልጅ ለልጆቿ ደውላ ባጃጁ ተሸጦ እንዲመጣ እንዳደረገች ስትነግረን፣ ባጃጁም አይሸጥም፣ ከኢትዮጵያ ንብረት ተሸጦም አይመጣም፣ እኛ ወተን አደባባይ አንቺን ቆመሽ እንድትሄጂ እናደርጋለን ብለን ቃል ለምድር ለሰማይ ለወገኔ እቆማለሁ እንቆማለን። ይሄ እንግዲህ እኔ የምናወራው ሀሰት ከሆነ በአደባባይ ላይ እንሰቅል። በቃ እኔ በማዕተቤ በክሬ እታነቃለሁ። ይህንን ነው የምልሽ። ከዛ በኋላ እኔ ለኤምባሲ ወዲያውኑ በማግስቱ ከአንደኛው እህቴ ጋር ሄጄ ለኤምባሲ ለአቶ ታሪኩ እንዲህ አይነት እየተደረገ ነው፣ ባጃጅ ተሸጦ ልጅቷ መታ ልትታከም ነው። ለምን እኛ አደባባይ የወጣ ነው የለመን ነው ለእነዚህ ልጆች አይደለም ብሌን በድርጅት ከተያዘች ብርቱካንን ደግሞ እኛ ማሳከም አያቅተንም፣ ካልዳነች ደግሞ ድጋሚ ለአደባባይ እንወጣለን ብለናል። አቶ ታሪኩም አበረታቶን ቆይ ሳራን ጠርቼ አነጋግራታል። የመጨረሻ እኔ ምንድን ያልኩት ለአቶ ታሪኩ ኤምባሲ እጇን ታንሳ